ስለ ወንድም ደምረው ወልዴ ጉዳይ መግለጫ መስጠትን ይመለከታል። ደምረው ወልዴ ላለፉት 3 ዓመታት ሲባሉ የማይመጡ ትምህርት የማይወዱ እንዲህ አይነቱ ማለት ነው ገልብ ትውልድ ናችን። አባላት፣ የተከበራችሁ የአብያተ ክርስቲያናት ምእመናን፣ በቅርብም በሩቁም ያላችሁ ቅዱሳን በሙሉ ዛሬ የአዳማ ታንከኛ ሙሉ ወንጌል መግለጫን በጽሁፍ እንደሚከተለው ማቀርብ ይሆናል። በአዳማ ታንከኛ ሰፈር ሙሉ ወንጌል አማኞች አጥቢያ ቤተክርስቲያን አባል ስለሆኑት ስለ ወንድም ደምረው ወልዴ ጉዳይ መግለጫ መስጠትን ይመለከታል። ደምረው ወልዴ ላለፉት 3 ዓመታት የቤተክርስቲያናችን አባል የነበረ ወንድም ነው። በዚሁ ቆይታው ቤተክርስቲያን የባህሪ መለዋወጥ እና ክርስቲያናዊ ስነ ምግባር ስለተመለከተችበት ከማንኛውም መንፈሳዊ አገልግሎቶች በማግለል ይስተካከላል በሚል ተስፋ ስትገስጽ ስትመክር ቆይታለች። ይሁን እንጂ ሐዋርያው ቅዱስ ጴጥሮስ ብዙዎች በመዳረታቸው ይከተሏቸዋል፣ በእነርሱም ጠንቅ የእምነት መንገድ ይሰደባል፣ ገንዘብንም በመመኘት በተፈጠረ ነገር ይረቡባቸዋል እንደሚል በሁለተኛ ጴጥሮስ ምዕራፍ 2 ቁጥር 2 እና 3 ላይ እንደሚል ይህ ወንድማችን ሃይማኖቱን ለትርፍ ለመጠቀም ሲል የሥራ ፈቶችና የሐሜተኞችን ትኩረት በመሳብ ስራ ላይ መጠመድ ምርጫው አድርጓል። አይተውሃል ማለት ነው። አይተዋል ማለት 3 ዓመት ነው በሙሉ ወንጌል ቆየው። ከዛ በፊት የት ነበረ? በቀበሌ 10 ይመስለኛል አማኑኤል ቤተክርስቲያን ነበር ያለው። ለምን ወጣ? እዛ ከነበረ አይዶን ነው ቸርቹን ምናልባት እርግጠኛ ላልሆን እችላለሁ፣ ግን 3 ዓመት ነበር የነበረው ሙሉ ወንጌል። ከዛ በፊት የት ነበር? የነሰማበት ጣዱን ክርስቲያን መሄድ ትችላለህ። እዚህኛ ጋር ግን አታምታታም ነው ብዬምልህ። አታምታቱ። አንዳንዴ ከተሰሙትና ከታወቁት በላይ እውቅና አንሰጣቸውም ብዬ ነው ያልተናገርኩበት። ከዓመት እስከ ዓመት ወደ ሶሻል ሚዲያ ከመጣ ጊዜ ጀምሮ ከዛኛው ኪኒኑን ካልጣለ እብድ ፓስተር ነኝ ብሎ ካለው ጋራ ሲሰድበኝ ነበር የኖረው። ጤንነቱ ራሱ ያጠራጥረኛል። ካሜራ ፊት እኮ ላይቭ ላይ እኮ ሱሪውን ያወለቀ ፓንቱን ያወለቀ እኮ ሰው ነው። ሰው ቪዲዮ እጄ ላይ አለ። ቪዲዮ እጄ ላይ አለ። ወንድሞች እናቶች፣ ሰው ላይቭ ላይ እዚህ ጋር ሆነ እንደዚህ ካሜራ እንደዚህ እየታየ ሱሪና ፓንትን ታወልቃለህ። ቃጭልህን እያንጠለጠልክ በየቀኑ ስሜን እየጠራ አንተ እንደምታደርገው ላድርግ ብዬ ብል አውጥቼ ነበር ማሰጣልህ። የክርስቶስ ልብ ግን ስላለኝ ማለት ነው። ዛሬ ነው እንደውም ይሄን የተናገርኩትኝ። ቪዲዮ እጄ ላይ አለኝ። ወንድሞች እናቶች፣ የማገለግለው ጌታ ኢየሱስ ክርስቶስ ምስክር ነው። ሱሬን እንኳን የቱ ጋር መታጠቅ እንዳለብህ የቱ ጋር መፍታት እንዳለብህ እንኳን የማታውቅ ሰው ጴንጤዎች ማለት እምልህ እኔ መካነ ኢየሱስ እና እኔ ሙሉ ወንጌልም ቢሆን መሰረተ ክርስቶስ አፍህን ያዝ። እሺ ወንድምዬ፣ እኛ ብንናገር በቤት ውስጥ ሆነን ነው የምንናገረው። ትክክል ያልሆነው በቤት ውስጥ ሆነን እንናገራለን። ኦኬ፣ ወጥተን አይደለም፣ በቤት ውስጥ ሆነን ነው የምንናገረው። እያገለገልን እየተገለገልን ነው የምናገለግለው።
ከእያንዳንዳቸው ጋራ በማጠፋው ነገር ምክር ቢመክሩኝም ቢገስጹኝም ፓስተር ያለኝ የቤተክርስቲያን ሽማግሌዎች አሉ። ከኢትዮጵያ ወንጌላውያን አብያተ ክርስቲያናት መሪዎች ጋራ በቅርበትም በርቀትም ምክር በሚያስፈልገኝ ነገር ላይ ጥፋትም ካለ ምክር በሚያስፈልገኝ ነገር ላይ ለመስራት እተጋለሁኝ። ከካውንስሉም ካሉ አብያተ ክርስቲያናት ጋራ ባለፈው በሌላኛው አጭበርባሪ ጉዳይ አይደል ማነው በኦርቶዶክሳውያን ፔጅ ላይ ሲያብጠለጥሉን ካውንስሉ ሁሉ ነው ጭምር ለዚህ ተጠያቂ ምናምን ብሎ ሲል መጋቢ ብሎ አይመራ አሸበር ሊሰድበን ሲል ዘው ብዬ ቤቱ ገብቻ አላቅም ነበር። ለመጀመሪያ ጊዜ ገባሁኝ። ስቶፕ አልኩት፣ አቁም አልኩትኝ። የኢትዮጵያ ወንጌላውያን ቤተክርስቲያናት ካውንስል እንደዚህ አያደርጉም። እኔ ደውላለሁ፣ ፓስተራችን ጋር ስልኬን ያነሳል፣ አመጣዋለሁ አልኩትኝ። ቀጥታ እዛው ላይ ሆኜ ደወልኩኝ ፓስተር ጌቱ ጋር፣ የኢትዮጵያ ወንጌላውያን ቤተክርስቲያናት ካውንስል ጸሐፊው ጋር ማለት ነው። ደወልኩኝ፣ ያነሳ። ፓስተር እፈልጋለሁ ቶሎ በአስቸኳይ ነው አልኩት። ስብሰባ ላይ ነው ምርስ ለአስቸኳይ ጉዳይ ትፈልጋለህ አልኩት። መጣ። ስንት ሰው ነበር ያኔ? ፓስተር ጌቱን ጠርቼ የመጣሁት ቀን በስልክ ኦርቶዶክሳውያን ቤት። ይህን ያልነው ከመሪዎቻችን ጋር ተቀራርበን የምንሰራው እዚህ ጣታችንን የምንጠባ ህፃናት ልጆች አይደለንም። ያ ችግር ካለና ከኛ በላይ አቅም ከሆነ እደውላለሁ መጋቢ ጻድቁ ጋር። ባለፈውም መጋቢ ጻድቁም ጋር እንደዚሁ ማለት ነው። ደውለን ከአባቶቻችን ጋር እንሰራለን። አምሰዋለሁ በጠብጠዋለሁ ብለህ ካልክ ቤቱን እንጦጦ ማነው እንጦጦ ለመረችብኝ እኮ አንተዬ መካነ ኢየሱስ ቤተክርስቲያን ውስጥ ሆነ በጠብጣለሁ ብለህ ካልክ ምንም ችግር የለም። ከአንተ ጋር አልለፋለፍም። በጎን እደውላለሁ፣ እጠይቃቸዋለሁ እንዴት እንደምትኖር፣ ከየት ጋር እንደጀመርክ፣ ማን እንደሆንክ፣ በዛ ቤተክርስቲያን ውስጥ ያለ አገልግሎት ድርሻ ምን እንደሆነ ማለት ነው። አንተም መደወል ትችላለህ። እኔ ጋር ሳትደውል በፊት ፓስተሬን አምጥቼ ያገናኝቻለሁ። እዚሁ ካገለገልክ በጽድቅ አገልግል። በእውነት ካላገለገልክ ውልቅ በል። አንተም ብሎ አገልጋይ፣ እኔም ብሎ አገልጋይ። ሶሻል ሚዲያ ላይ ወጥተህ የጌታን ቤተክርስቲያን አታሰድብም፣ የክርስቶስን ስም አታሰድብም፣ እዚህም እዛም አታጠልቅም ማለት ነው። ማንም በጌታ የሆነ ትውልድ ኦርቶዶክስ ጋር ሄዶ ስግደት ምናምን ነገር ስግደት እንደዚህ ነው ወንድሞች እናቶቼ። እኛ ስግደት ብለን የምንሰግደው እንደዚህ ነው ለጌታ በእውነትና በመንፈስ ነው እንጂ ስገዱ ብሎ ያለው በአመት አንድ ጊዜ ጠብቀን እንደዚህ ነው የምንሰራው። ይሄ ነው ስግደት። እንዲህ አይነት ስግደት ይኸው ሰውዬ ሰግዳለሁ ብሎ ያለው አሁን ሙሉ ወንጌል ያባረረችው ለመጀመሪያ ጊዜ እኔ ጴንጤው አላለንም። እውነትህና እውነትህ የእኛ ጴንጤ ቤተ ክርስቲያን እዛ ለካ አባራው ነው። ደግ አረጉ። እምትኖር ከሆነ ለክርስቶስ ቤተ ክርስቲያን ስልጣን ተገዝተ ኑር። የማትኖር ከሆነ በፍጹም ቤቱን ለቀን መውጣት ያለብህ። ካሜራ ዘርግቶ ጴንጤው ወንድማችን ሰገደ እኔንም ተከተሉና ኑ እኮ አለን። ወዴት ነው ኑ ብሎ ያለን? እኛ ትተን የወጣኑን ቤት ማለት ነው። ከዛ ሲሰግድ ይሆን በመቅደሱ ሆነን የካህናቱ ድምፅ እንደሚሰሙት እንደዚህ ነበር እያዜምን የነበረው። እዚህ ማወራችሁ ሰውዬ የሆነ ሰውዬ መጥቶ እንደችን ቤተክርስቲያን ሳታውቋት እችን ቤት አንተ ወንድሜ አንተ ነህ ለእኔ የምትነግረኝ? አንዳንዶቻችሁ ሳትወለዱ ሁሉ ጭምር ማለት ነው። የእሱ እንኳን ይበልጠኛል በእድሜ። በጎጃም በጎንደር በሰሜን ሸዋ በቆሎ ትምህርት ቤት እየተንከራተትኩ ደበሎ ለብሼ ተምሬ እኮ ነበር ስቀድስ የነበረው። ይመጣና እችን ቤተክርስቲያን ስለማታውቋት አላለንም።
እና አሁን አንተ ጴንጤ ነኝ ብለህ እዛ ብትሄድ አልኩ ወንድምዬ፣ እኔ በማገለግልበት ቤተክርስቲያን ቢሆን የአብርሃም አምላክ ይፋረደኝ አልኩ። እዚህም አትረግጥም። መተህ እዚህ ረግጠህ እንደገና ደግሞ እዚህ ማይክ ስጡኝ። ይኸውልህ ቤቱም በአንድ እግሩ እናቆመዋለን እንጂ አንተ አታገለግልም። መሪት ሆኜ መመረጥ የለብኝም። ባለኝ በተሰጠኝ የወንጌላዊነት ጸጋ አስቆምሃለሁ አልኩ። ቤቱ ላይ አትቀልድም። ቤቱ ስርዓት አለው። ቤቱ ባለቤት አለው። ማለት ቤቱ ነው መስልህ፣ ጣሪያው ግድግዳውን አይመስልህ። እኛ ማለት ነው የእግዚአብሔር ቤት የተባል ነው። ምን አለው? በደም የተገዛ ህዝብ ነው እዛ ያለው። እዛ በባቢሎን ሄደህ ረግጠህ መጥተህ እዚህ ደግሞ በጽዮን አትዘምርም። መጀመሪያ እግርህ የረገጠበት እግርን ከሸካራው መንገድ መልስ እንልሃለን። ታጠቡ፣ የሥራችሁንም ክፋት አስወግዱ፣ ክፉ ማድረግን ተዉ፣ መልካም ማድረግን ተማሩ ብሎ እንዳለ እንልሃለን። ከሸካራው መንገድ መልስ እንልሃለን። እስራኤል እንዲህ ነበር የሚያደርጋት። የሆነ ጊዜ ላይ እዚህ ትመጣለህና ያህዌ የአባቶች አምላክ የአብርሃም አምላክ ኤሎሄ አብርሃም ኤሎሄ ይስሐቅ እያለች ማለት ነው። ደግሞ ትሄድልህና በአሦራውያን መንገድ ደግሞ ሄዳ ጭልጥ ብላ ትከተልላለች። ነቢይ ልኮባት ምን አላቸው? የሺሖርን ውሃ ትጠጭ ዘንድ በግብፅ መንገድ ምን ጉዳይ አለሽ አላላትም? ሃሌሉያ እንልሃለና እዚህ የእነንትናን ውሃ ልጠጣ በዓለማውያን መንገድ ምን ጉዳይ አለ? አንተዬ ምንድነው ጉዳይህ? የሺሖርን ውሃ ትጠጭ ዘንድ በግብፅ መንገድ ምን ጉዳይ አለሽ ይላል የሰራዊት ጌታ እግዚአብሔር አለ ነብዩ። ምን ታረጋለህ አንተ በግብፃውያን መንገድ? ምን ታረጋለህ አሦራውያንን ተከትለህ? ያህዌ አምላኳ ሆኖ የአሦራውያንን መንገድ ተከትላ ምን ታደርጋለች ይሁዳ? ይታ አንድ እስራኤላዊ ሰውዬ ኑ ወደ ባቢሎናውያን ጣዖታት ወደ ነፋናራክ፣ ሙስኩ፣ ማርዱክ ወደሚባሉ ኢሽታር ወደሚባሉ ወደ ናባ፣ ወደ ቤል፣ ወደ ማርዱክ ወደ እነዚሁ ኑ እያለ ሲጠራ ይታይ። እስቲ ከአብርሃም አምላክ ልባቸውን አሸፍቶ የአሕዛብን ጣዖታት እንዲያመልኩ የሚጠራ እስኪ አንድ እስራኤላዊ ይታይ። ኪዳኑ ስለሚፈቅድ በድንጋይ ቀጥቅጠው እንዲገሉት የእግዚአብሔር ቃል ያዛል። ኪዳኑ ስለሚፈቅድ ያኔ አሁን በድንጋይ አንቀጠቅጥህም። እዚህ ሆነህ በብርሃን መንግስት ውስጥ ሆነህ ኑ ወደዚህ ችችን ቤተክርስቲያን ሳታውቋት ምን ታደርግልናችሁ? ቤተክርስቲያን ብናውቋት ኦርቶዶክስነትን ማወቅ ምንድነው የሚጠቅምህ? ሙሉ ወንጌልነትን ማወቅ እንደሚጠቅምህ፣ መካነ ኢየሱስነትን ማወቅ እንደሚጠቅምህ፣ የእግዚአብሔር ልጅ ማወቅ ግን እውነተኛ አምላክ የሆንከውን አንተን የላከው ልጅን ኢየሱስ ክርስቶስን ያውቁ ዘንድ ይቺ የዘላለም ሕይወት ናት ተብሎ ስለተጻፈ የአብን ልጅ ኢየሱስን ማወቅ እንጂ ለአንተም ለእኔም ለሕዝቡ ሁሉ ከዘላለም ጥፋት የሚያድነው እችን ቤተክርስቲያን አታውቋትም ትለናለህ እንዴ? 32 ጥርሶቼ ነቅያ አዲስ የተተከለበት እና አዲስ የበቀለበት እስከዚህ ድረስ ያደግኩባት ቤተክርስቲያን ናት። ልታባብኝ አይደል? የኔ ሞልቃቃ እህታችን በጌታ የሆንሽው ኑ አሮጊት ሁሉ ተነስቶ ኑ ባካችሁ እችን ቤተክርስቲያን ስለማናቃት ጥርግ ማለት ትችላላችሁ ወንድሞቼ። ጥርግ ማለት ሜር ትችላላችሁ። መንፈስ ቅዱስ ስሙ ይባረክ። እኔው በምሰብከው ወንድሞቼ በሚሰብኩ ስብከት ወንጌል እዙ ጌታን ትቀበላለህ። ጌታ ከራራልህ ራስህም ደግሞ ድነት የሚያስፈልግ ከሆነ ኑ ይሉሃል። አየህ ወዴት? እኛ ወደ ኢየሱስ ኑ እንላለን፣ እነሱ ወደ ድርጅት ኑ ይልሃል። እዚሁ ቁጭ ብሎ ግልብ ትውልድ ምድረ ሆዳም ሁሉ የዘመናችን ይሁዳዎች ናቸው እነዚህ። ያኛው በገንዘብን ይሸጣው። ይሄ እንደነኛ አይነት ምስር ወጥና ምናምን ነገር ብታበሏቸው አምላካቸውን የሚሸጡ ይሄ የቤተክርስቲያን መሪዎች ስለተናገሩ እናገራለሁ። የታንከኛ ሙሉ ወንጌል ቤተክርስቲያን መግለጫ ስላወጣች ማለት ነው። እኔ ከክርስቶስ ቤተክርስቲያን ጋር የምሰራው አታም ስለ እኔ ጋር መጥተህ ሙሉ ወንጌል ነኝ እንትን ብላም ነገር እንጠይቃለን። እኔ የትነ ማነህ? ማንም ጴንጤ እንደዚህ አድርጎ አያውቅም። አንተ ጴንጤነት እኮ ማለት ዝም ብሎ ግልብ እኮ አይደለንም። አንዳንዶች አላችሁ የምትረግጡበትን የያዛችሁትን የማታውቁ። ቁጭ በልና መጽሐፍ ቅዱስን አንብብ፣ ተማር። ለማገልገል ከመውጣት በፊት ገና ሌሎቹ ሙሉ ጭምር እንደዚሁ መግለጫ የሚሰጥ ካል ይሰጣል።
አታምታታ። ከዚህ በኋላ ይበቃኛል። 40 ገባ በቃ። የበላው ምስርም ይሁን ቃሪያ ውልቅ ብሎ ይወጣልሃል በአፍንጫ በኩል። በሰውነት ቀዳዳ በየጆሮ ሁሉ ሊገነፍል ይችላል። 40 እኮ ስለሰገድክ ነው። እስርህ ብሆን ጨፈቃ ነገር ይዤ አገለግልህ ነበር ስልህ በደንብ ነበር ማገለግልህ። ኪዳኑም ይፈቅድልኛልና እዛ እንድደባደብ አለ ነው እዛኛው ቤት እንደ ሀገራችን ፈረስ አማርሽ አይደል እትዬ ጾም ስሩልኝ አላለችም እንዴት ሴትዮ? ኧረ ተው ግዴላችሁም፣ እግዚኦ በሉ አማኞች ግዴላችሁም። የት ነው ያለችው ያቺ ሴት? ቪዲዮዋን ባገኛት በቀኛው ላይ ብዬ ወጥቼ ምናምን ነገር በቀኝ አይደለም በግራህ በጀርባ ሚው በፊትህ እዚህኛ ላይ እንትን አትበሉ። ምልህ የት ነው ያለችው? ቆይ እስቲ ልፈልጋት። ምክር አለኝ እንደው ለፓስተሮቻችንና ለቄሶቻችን አላለችም? እሺ ታዲያ ምክር ካለው ቲክቶክ ላይ ነው እንደወጣው እንትን የሚሉት ደውለው ይናገሩ እንጂ ትይዬ የት ነው ያሉት? ኦኬ እስቲ ልፈልግ። ቆይ መቼም ስንት ጉድ ነው ያለው እኮ አያልቅም። ኧረ በቅርብ ሳሳያት ነበር አንተዬ። ኦኬ 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 ባለፈው በቅርብ ቀን እኮ እያሳየኋት ነበር። ጾም ስሩልን፣ ጾም ደንግጉልን። ኦኬ ጌታ ኢየሱስ ክርስቶስ ከደነገገ ውጭ ሌላኛ የእምነታቸውን ፍለጋ እየተከተልን ምሳሌውን ትተውልን ያለፉ እዚህ አባቶች አሉን። የእግዚአብሔር ልጅ ኢየሱስ፣ ቅዱሳት ሐዋርያቱ፣ ቅዱሳን ነቢያቱ። ከሰዎች የምንማረው መልካም ነገር እንዳለ ቢሆንም ግን ጴንጤ መንፈሳዊ ነገር ለመማር ከኦርቶዶክሳውያን ጋር ሄዶ ማየት የለበትም። ይሄው የእግዚአብሔር ቃል የእምነታቸውን ፍሬ እየተመለከትን እንድንመስላቸው የታዘዙ በቤተክርስቲያን ውስጥ ያሉ አባቶቻችን፣ አገልጋዮች፣ ወንጌላውያን አገልጋዮች አሉ፣ ፓስተሮች፣ ሽማግሌዎች። አሁን ይሄ ሁሉ ጠጋ ጠጋ ለምንድነው? ለመሄድ ነው። ይሄዱ ማየ ይሄዱ ለእንጦጦ ለመካነ ኢየሱስ ቤተክርስቲያን ቄሶችና ለፓስተሮች ጥሪ ያደርጉት። በቃ ይህን ጥሪ አይሰሙትም፣ አይሰማም። አንድ እናት ተናግረዋና ወጥተው እስቲ እናስብበት ብለው ካውንስሉ ቁጭ ብሎ ስብሰባ በየዓመቱ ምስር ወጥ ልንበላበት ጾም ሊያውጁልን እንዴ? ይተው፣ እሺ ይተው። እንዲህ አይነት ብልግና ይባላል። ይሄ ብልግና ይባላል። ይሄ ድብልቅ ህዝብ ይባላል። ድብልቅ ህዝብ። ይህንን ሳይሆን ዘኍልቍ ላይ ነው ትዝ የሚለኝ። ድብልቅ ህዝብ ከግብፅ የወጣ አብሮ እግሩ ወደ ከነዓን ይሄዳል። የእግዚአብሔርን የኪዳን ህዝብ ወደኋላ እንመለስ ትዝ አይልህም? በጢሁ ዱባው በግብፅ ሳለን እንበላ የነበረው ከምንቸቱ እንጠግብ ነበረ ብሎ የሚል እና ወደ ግብፅ እንመለስ ብሎ አማልክት እንዲሰራላቸው ይፈልጉ። ለእርሶ አጽዋም የሚባል አማልክት አይሰራውለትም። ትኖሪያለሽ በእግዚአብሔር ስርዓት ማለት ነው። በቃ የምን መመሪያ ድብልቅ ህዝብ እያላችሁ ጻፉ ወንድሞች እናቶቼ። ድብልቁ ህዝብ ለእስራኤል ህዝብ መውደቅ፣ ለእስራኤል ህዝብ መጥፋት
አንዱ ምክንያት የሆኑ ቁጭ ብለው በህዝቡ መካከል የምንመለስ ወደ ግብፅ አለቆች መርጠን ራሉ በእግዚአብሔር መንግስት ውስጥ የጽዮን መንገደኛ እንደሆነ አታውቅ። ቁጭ ብላ እንደገና ተመለሱና ከዓለማውያኑ እነሱ ከሰሩት ያን ስርዓት ለኛ ስሩልን። እንዲህ የሚባል ነገር የለም። እንዲህ የሚባል ነገር የለም ወንድሞቼና እህቶቼ፣ እንዲህ የሚባል ነገር የለም። እንዴት ነው ግን ጌታን የገባን? እንዴት ነው ጌታን የምንቀበለው? መጽሐፍ ቅዱስን እንዴት ነው የምትረዱት? ሲጀምር አንድ ሴት ተናገረች ብሎ ለምን ዓለሙ እዚህ ያለን ተሰብሰበ ለምን አንናገርም? ቸርች ሁሉ ተነስቶ ስሩልን ብሎ ካሉ ልክ ምንድነው እንደ አሮን አይነት የሆኑ ካህናት አገልጋዮች ካሉ መሰከር እንደ ሙሴ አይነት አይሰራልህ። አሮን ነው ጥጃ ስራ ላይ ብለህ ስትለው ይሰራልህ። አንዳንድ ቄሶች እንደ አሮን አድርጓቸው ጾም እንሰራለን ብለን እናፈርስላቸዋለና እስቲ ስርዓት መካነ ኢየሱስ ቤተክርስቲያን ውስጥ ከመጽሐፍ ቅዱስ ውጭ የወጣ ትምህርት ሰርቶ እስቲ ይቀመጣታል በህብረት ውስጥ ማለት ነው። እነሱም አይሰሩም። ሲጀምር እንደ አሮን ወርቅ አምጡልኝ ብለን አንጠፈጥፍም፣ አንቀጠቅጥም። አማልክት ለመስራት የእግዚአብሔር ቃል የማይፈቅደውን ከእግዚአብሔር ቃል ጋር የማይስማማ ስርዓትን ለመስራት ይቅርታ ኢየሱስ 40 ቀን ጾመ፣ ኦርቶዶክስ 55 ቀን ጾማለች። ኢየሱስ የጾመው ጾምና የሷ ጾም በቀንም አይገናኝም፣ በአበላልም አይገናኝም። ኢየሱስ ነን ስቶፕ ነው፣ ያልበላም አልጠጣም ይላል። እንደ በኦርቶዶክስ እኮ ብራዘርዬ፣ በኦርቶዶክስ የሚበላውን አላየም። የጾም በየአይነቱ ብቻ ስንት አይነት ነው? በላው ላይ ማነሽ እስቲ አንድ ያላበው ምን ላድርግሎት? ዳሸን ወይስ ቅዱስ ጊዮርጊስ ወይስ ሜታ እየተባለ አይ እንትን ድራፍት አድርጊው በጃምቦ በትልቁ በሱ ትንሽ ያላበው አንድ እስኪ አምጪው ምንም ችግር የለውም ብሎ ያን የጾም በየአይነት በልቶ የህፃን ልጅ እግር የሚያክል አሳ እዛ ጾም በየአይነት ላይ ተጋድሞለት ድራፍቱን ጠጥቶ እያጋሳ ምንድን የምጾመው ብትል የጌታችንን ጾም ይላል። ኢየሱስ እንደዛ ነው ወይ የጾመው? ከየት ነው የተማራችሁት? የራሳችሁን ጾም ጾሙ፣ የራሳችሁን ጾም ብላችሁ ምትሉት ማለት ነው። ኢየሱስ ጋር ግን አታጠጋጋልኝ። ዘወረደ ቅድስት ምኩራብ እርቃን እያልክ ጥያቄ ጠይቃናቸው እነሱ እንኳን መልስ አላጡም። እና ይቅርታ አድርጉልኝ እህትየው፣ ለእርሶ የሚሰራለት ቤት የለም፣ ለእርሶ የሚሰራለት ጾም የለም። እንደ እግዚአብሔር ቃል የሆነው በማቴዎስ ወንጌል መጽሐፍ ምዕራፍ 6 መሰረት በስውር ገብተህ በስውር ጸልይ ብሎ ያለውን ቃል ላንብሎት ይገባል። እርሶ መጽሐፍ ቅዱስ ትምህርት ቤት ገብተው ነው አይደል የተማሩት? ምን እንዳስተማሯችሁ አላውቅም። ይሄ መጽሐፍ ቅዱስ ትምህርት ቤት የገባ ሁሉ እኮ ጤነኛ አይደለም ወንድሞቼ፣ እናቶቼ። ሁሉም ደግሞ እብድ አይደለም። እንደ ቆንጆ ነገር እኮ ተምረው የሚወጡ ሰዎች አሉ። ወይ ጉድ! አንተ ግን ስትጦም ቀጥታ በስውር ላለው አባትህ እንጂ እንደ ጦመኛ ለሰው እንዳትታይ ራስህን ተቀባ። አይወቅ እኮ እያለ ነው ጌታ። እሺ ወንጌላዊ ኤርሚያስ ማነው ወንጌላዊ ሁሴን ትጾማለህ እንዴ ብዬ እኔ በግል ብጠይቀው ይነግረኛል። ወንድሜ ስለሆነ በጌታ ማለት ነው። ቢኒ እንዴት ነው እየጾምክ ነው? ብራይት እየጾምሽ ነው ብዬ ጠይቃት ትችላለህ እንጂ አሁን እስቲ እየጾምኩ ነው ብሎ አይባልም እኮ ወንድሞች ናቶች። እና ጌታ የሚለውን ይልኝ እንጂ ጦመኛ ስለማነው እንደ ጦመኛ ለሰዎች እንዳትታይ ራስህን ተቀባ ማለት አመዳም መስላ አትዙር እያለ ነው። ፊትህንም ታጠብ ከና አይናርህ ጭምር አትውጣ። ሰውነትን ስላጎሳቋል ቆልቅ ጾመኛ አይደለም ነው። ታጠብ በስውር የሚያይ አባትህ በግልጥ ይከፍልሃል። ማልመለከት አታስነፋ ነው። ሆቁልኝ እልል በሉልኝ እየጾመች ነው እየጾሙ ነው እንዲባልልህ አትፈልግ። በስውር ግባ። ጸሎትም ከፈለክ በስውር ምንድነው በስውር ሁሉ ነገር በስውር አድርጉት። በስውር ምጽዋትም ስታደርግ ምንም ነገር ስታደርግ በስውር ምጽዋትም ስትሰጥ በስውር ስትጸልይም በስውር ወደ እልፍኝ ግባና በስውር ስትሰጥም በስውር ስትጸልይም በስውር ስትጾምም በስውር። እና ምን እያለች ነው? እንደ ኦርቶዶክሳውያን ጾም አውጁልን። አይታወጅም። ይሄ ወርቅ
የሆነ እውነት አለ። ወይ ፍንክች ይላል ያገሬ ገበሬ፣ ወይ ፍንክች። ጴንጤ ሊመለስ ሲል እንዲህ ያደርገዋል። ወደኋላ ሊመለስ ሲል ይሄዷ ሊመለስን ምን ይለዋል? እቺን ቤተክርስቲያን ሳታውቋት የዚህ ቤተክርስቲያን ጦም ብሎ ስለ እሷ መስካሪ ይሆንልሃል። መንፈስ ቅዱስ አደረብኝ ብሎ ያለው ሰውዬ ማለት ነው። ይህን እኮ በየጉባኤ ስለ መንፈስ ቅዱስ ሙላት ሲጸለይ ያዟት ተብላ ስንት ወንበር የሰበረች ሴትዮ ናት። መንፈስ ቅዱስ የሞላ ሰው ታዲያ የእንትና ጾም ትክክል ነው ብሎ ሊያጸድቅ ነው እንደ ኢየሱስ ጌታ ነው ብሎ ሊመሰክር እንጂ። የሄዱት ሁሉ ጭምር አስቀድሞ እንደዚህ ነበር የሚያደርጋቸው የነበረው። እመነኝ አልኩ። ያልጠረጠረ ተመነጠረ ብሎ በሚለው ጥቅስ አይደለም ብሂል ነው የሚይዘው። ጠርጥር እንዲህ ከጀማመራቸው ቤት ውስጥ ልባቸው ሸፍቷል ማለት ነው፣ ሄደዋል ማለት ነው። ስንቶች አላችሁ ባይብል ስኩል የገባችሁ? ጥሩ ነው መማር፣ የእውነት ጥሩ ነው መማር። ግን ምን ልታረጉ ነው የገባችሁት? ተምራችሁ ስትወጡ ምን ልታረጉ ነው? አንቺ በባይብል ስኩል ነው የተማረችው። እሺ ከዛስ ህዝቡን የኦርቶዶክስን ጾም ልታጾምልን ማለት ነው። የጌታን ህዝብ አትችሉም። እሺ አይ ትላለች የኔ እናት ወለቷደው ሄዲያ ባላል። ከዛ ጾሙን ስንፈታ ደግሞ የእኛ ቄሶችና ፓስተሮቹ እንደዚህ ይዘን እንድንል ማለት ነው ይዘው ማለት ነው። ጠበል ብላክ ሌብል የሚባል ጠበል ወይ ሬድ ምንድነው እንደሚባል የውስኪ ዝርያ አለ። ያው ድሮ እኔ እነሱ ጋር ስለነበርኩ እኮ ጠጣ ነበር። ከዛ ፓስተሮቻችን እንደዚህ ሲሉልኝ ታይ ከጾሙ በኋላ ማለት ነው ወደዚህ እኮ ተመለሱ ነው የምትለው። ዋት ምንድነው ሬድ ቡል ነው ምንድነው? ብቻ ምንም ቡል በሉት። ውስኪ እኮ ጠርሙስ ይዞ ነው ታይሃል። ጥርስ በጥርስ ሆኖልሃል። እና የመካኒክስ ቄሶች ሬድ ቡል፣ ብላክ ጃክ ዳንኤል ብዙ ስም ያለ በቃ እንግዲህ ዋይት ሆርስ፣ ብላክ ሆርስ፣ ሬድ ሆርስ ምናምን ነገር እያለ ማለት ነው። እና ፋሲካው ሲፈታ ከነሱ ጋራ እኛም እንዲህ እንድንል ከነዚህ ግብዞች ነው ጾም ተማሩ ብላ ምትለን። ስሩልን፣ ከኦርቶዶክሳውያን ብዙ የምንማረው ነገር አለ አለች። እሺ ከዛ እስከ ፋሲካው በኋላ ፋሲካ 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 አሁን እዚህ ሲገቡ እንዴት ዋሉ? ወለተ ስላሴ እንዴት ዋሉ? እንኳን ዓመት አደረሶት ተብሎ ይባላል። ምንድነው? ክርስቶስ ተንሥአ እሙታን በአብይ ኃይል ወሥልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም ብለን እንገባና እንዴት ናችሁ? ሰላም ከረማችሁ? እንዴት ናችሁ? እንኳን አደረሳችሁ ብለን እንገባለን። ገና ጠዋት ስለሆነ ማለት ነው። ሆዳችንም ባዶ ነው። ጠዋት ቂጣ ፍርፍር ወይ እንትን ነገር የተሰጠን ቤት ከዛ እዚህኛው ከበልቶ ካለቀ ከተጠጣ በኋላ እዛው ሙቀት ሲሰማን እያንዳንድ ሽን አውቃለሁ ይላል። ቅድም በሰላም የገባው ቄስ ከዘራውን በቃ አድርጎ ይዝና እያንዳንዳችሁን አውቃለሁ ይላል። ምን ማለት ነው? መዝሙሩ ግን ለውስኪው ነው ኤርሚ ታይኝ ስቴት እየሆነ ያው ታዲያ መዝሙሩ ለውስኪው ነው እኮ የመሰለኝ ታዲያ ቄስ ፈሳሽ ነገር ካሳየሽው አክሮባት ተገልበጥ ብለሽ ብትዩ የቻይና ኩንጉ ሁሉ ይገለበጥልሻል እኮ። በደንብ እያየሁት ነበር ግን አልገባኝም። ለፋሲካው ነገሩ ቶሎ አይገባሽም፣ ዘግይተሽ ቶሎ አይገባኝም። እኔ እኮ እኔ ሴትዮዋንም ዛሬ ነው ያየኋት እንጂ አልሰማሁም፣ ያላየኋትም ግን እና ገረመኝ። አዘማመራቸው አላለችም። በጌታ አዘማመራቸው ለትሙን የመሰለኝ ቀርሙን ለቀበደ ፋሲካ 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 እውነት ነው ኤርሚ፣ ያላቋረጥ ብዬ ነው እንጂ አሁን ይሄ መዝሙር ለማን ነው የሚሰዋው? እውነቷን ነው። መነን
ለጠርሙሱ እኮ ሲጨርሱ በጠርሙሱ ይደባደባሉ። እዚሁ ቤት ውስጥ ይነሳ ቅዱሱ ከጠርሙሱ የተባለው እዚሁ ጠርሙሱ እየቀደሱት እዚሁ ጠርሙሱ እዚሁ እየቀደሱት ነው ጠርሙሱ። ይሄው እኔ አሁን ይታይ እስቲ አንድ ወንጌላዊ ወይ አንድ ፓስተር እንደዚህ ሆኖ ከፋሲካ በኋላ ጾም ፈተን የዚችን ሴትዮ ምክር ሰምተን ብንመለስ። ኤርሚ አቤት ይቀዳ ከጠርሙሱ እርሶ የሚደንሱ ነው እኮ ነገሩ። ዳግዬ እንዲህ አይነት ቀልድ እኔ በጣም ነው በእውነት አንዳንዶቹ እኮ በጣም የሚገርሙኝ። እኔ ምን የሚል ኮሜንት አየው መሰላችሁ? ውስኪውን ቤዛ ሆነች። በቤዛ ጠርሙስ ብሏል። እንከባበር ይላል የሀገሬ ገበሬ። በእውነት በጣም ስራ ግሱ 80 ነው ያሉት። ለካ ይሄንን ማስበው ነው እሳቸው። እና ተውር። እሺ በጣም መሄድ የፈለጋችሁ ሰዎች ምንም ሰበብ አታብዙ። ጌታ ኢየሱስ ምስክር ነው። ለወንድሞቼ ጊዜ ልስጣቸው፣ ለእህቶችም ሰበብ አታብዛ። ወንጌላውያን አብያተ ክርስቲያናት በዛ ወጥተው በዚህ ወጥተው እንትና እነሙሉ ወንጌል መሰረት ክርስቶስ ቃለ ሕይወት አማኑኤል እንትና ጉባኤ እግዚአብሔር መካነ ኢየሱስ እንትና ምናምን ነገር ብለ ገነት ቸርች ሕይወት ብርሃን እንደዚህ አረጉ በዚህ ወጥተው ምናምን ብለው ፓስተር እንትና ወንጌላዊ እንትና ነብዩ እንደዚህ ብሎ ምንም ሰበብ አታብዛ። ሂድ፣ ምንም ሰበብ አታብዢ። ምንም ሰበብ አትደርድሩ። ለመመለስ የፈለጋችሁትን ብራዘር፣ አንደኛኛ መንፈሳውያን ሰዎች ነን። የአገሬ ሰው እንኳን እንደሚል ማለት ነው እንኳን እችና የዝንብ ጠንጋራ እናውቃለን ይላል። ዓለማዊ እንኳን ማለት ነው። ንግግራችሁ ከየት እንደተቀዳ ከማጋራ ምን ውላችሁ እንደምትማሩ እኛ ልንሄድ ከክርስቶስ ጋር ልንኖር እናፍቃለን ብሎ ይላል። እዚህ ወደ ኋላ ልትመልስህ ምላችሁ ግን ቆም ብለን ብናስብበት አላልችንም። አሁን ዝማሬ ከእነዚህ ሰዎች እንማር ወንድሞች እናቶቼ። እዚህ ጠጥተው ወጥተው ሰክረው ይደባደቡልሃል። መንገድ ላይ አንዳንዱ በሰላም ከገባ ነው። ብዙዎቹ ቦይ ውስጥ ነው የሚያድሩት፣ ሲተፉ ነው የሚያድሩት። ጠጥቶ ማለት ነው። ጥቂቶቹ በሰላም ይገባሉ እንጂ ጠጥቶ ማለት ነው። እዛው እኮ ነበርኩ አልኩ። እና ታውን እሺ፣ የእግዚአብሔርን ሕዝብ እዚህ አትክሰሱ። ቁጭ ብላችሁ አነጋገራችሁ ያስታውቃል። እሺ፣ ቲክቶክ ላይ መጣ አንዳንዶቹ እናያቸዋለን እኮ በሌላ አካውንት እናያቸዋለን። በዚህ በዋናው አካውንት የማልከው ገስት ይልኩልኛል። በሌላ አካውንት እያየው ነው ብራዘር። ከኔ ይልቅ እዚህ ካለን ወንድሞችና ይልቅ ዳጊ እያየ ነው። ሌሎቹ እያየናችሁ ነው። እናንተም እኛን እያያችሁን ነው። እዚህ አሁን 880 ሰው አለ እዚህ ፊት ለፊት የገባ ማለት ነው። ከውጭ እዚሁን ያልተናነሰ ያህል ሰው አለ። ገብቶ ግን አይልም። ውጭ ሆኖ ሪከርድ አድርግ። እዚህ እግዚአብሔር ቤት ውስጥ ሆናችሁ ከእግዚአብሔር ሕዝብ ጋር ተቀላቅለህ አረም ሆነህ እንክርዳድ ሆነህ ፍየል ሆነህ ጊንጥ ሆነህ ጉርጥ ሆነህ ቁጭ ብለህ ከአሳው ጋር አብረህ ተቀላቅለሃል። የፍርድ ቀን እስኪመጣ ድረስ በጎች ከፍየሎች ጋር በአንድ መስክ ላይ ተሰማርተው ይበላሉ። እረኛው መጥቶ ግን እስኪለያቸው ድረስ በማቴዎስ 25 መሰረት ኦኬ። እንክርዳዱ ከስንዴው ጋር በአንድ እርሻ ውስጥ አለ፣ በቅላል አንድ እርሻ ውስጥ። አንዳንዶች ሰይጣን ገጣጥሟቸው ያስገባችኋላችሁ ወደ እግዚአብሔር መንግስት። ጠላት ይህንን አደረገ ብሎ እንዳለው ዘርን ከዘራ በኋላ ጠላት መጥቶ ዘራ ይላል። እንክርዳዱን አላችሁ። ስንዴ ከእንክርዳድ ጋር የመከር ወራት እስኪመጣ ድረስ ስንዴው ከእንክርዳድ ወይ እንክርዳዱ ከስንዴ ጋር በአንድ እርሻ ውስጥ ሊበቅልና ሊያድግ
ፍሬውንም ለየግል ሊያወጣ ሊጎመራ ጊዜ ተሰጥቶታል። የማጨድ ጊዜ ሲመጣ ግን ገበሬው ሰነፍ ገበሬ አይደለም፣ መላእክትን ይልካል። አጭደው ይጥሉሃል፣ እንክርዳዱን በእሳት ይጥላሉ ብሏል ማቴዎስ 13። አጭደው ይጥሉሃል። አካሄድህን አይተን የህይወት ስርዓትን አይተህ እንደነ ደምረው አይነት ከሆንክ የኢትዮጵያ ሙሉ ወንጌል ቤተክርስቲያንም ሌሎቹ አሬም ጋር ችግር ካለ እኮ ነው ብዬ የምልህ። ፓስተር ይሰማኛል፣ በሬዎች ያሉ እንዲህ ብሎ ቀልድ የለም። ማንም ይሁን ማንም ዘማሪ ዳጊ ቤተክርስቲያን አለው፣ ቸርች አለው። ዝም ብሎ የምንፋንንበት ቤት አይደለም። ዝም ብለን የምንፋንንበት ቤት አይደለም። እንደዚህ እንደ ደምረው አቋም ይሰጣል፣ የአቋም መግለጫ ትሰጥባለች ማለት ነው። ሄጎ የቤተ ክርስቲያናችን አባላት፣ የተከበራችሁ የአብያተ ክርስቲያናት ምእመናን፣ በቅርብም በሩቁም ያላችሁ ቅዱሳን በሙሉ ዛሬ የአዳማ ታንከኛ ሙሉ ወንጌል መግለጫን በጽሁፍ እንደሚከተለው እማቀርብ ይሆናል። በአዳማ ታንከኛ ሰፈር ሙሉ ወንጌል አማኞች አጥቢያ ቤተክርስቲያን አባል ስለሆኑት ስለ ወንድም ደምረው ወልዴ ጉዳይ መግለጫ መስጠትን ይመለከታል። ፋክት ደምረው ወልዴ ላለፉት 3 ዓመታት የቤተክርስቲያናችን አባል የነበረ ወንድም ነው። በዚሁ ቆይታው ቤተክርስቲያን የባህሪ መለዋወጥ ቆይ ስንት ዓመት አለች ሙሉ ወንጌል? በዚሁ ቆይታው ወይ ጉዳይ መግለጫ መስጠትን ይመለከታል። ደምረው ወልዴ ላለፉት 3 ዓመታት የቤተክርስቲያናችን አባል የነበረ ከ3 ዓመት በፊት የት ቤተክርስቲያን አባል ነበረ? አሁን ቤተክርስቲያን እስካረጋገጠች እኔ ጠይቃለሁ ማለት ነው። አዳማ ከ3 ዓመት በፊት የት ነበረ? የት ቤተክርስቲያን ነው መሰረታዊ ክርስትና ትምህርት የተማረው? የት ቤተክርስቲያን ነው የውሃ ጥምቀት የተጠመቀው? የት ቤተክርስቲያን ሆኖ ነው አገልግሎት የጀመረው? የሙሉ ወንጌል ዕድሜው 3 ዓመት ነው ማለት ነው። ታንከኛ ማለት 09 ወንጂ ማጠፊያ ማዞሪያ ማለት ነው። አዳማን ለእኔ አትነግሩኝም፣ አውቃታለሁ። የገጠር ልጅ ነኝ ብዬ ስለ አዳማን ማላቃት እንዳይመስልም። እግዚአብሔር አብ የቀደስኩበት ነው። ኬላ አካባቢ ገብርኤል ቀበሌ 10 የቀደስኩበት ነው። አዲስ አበባ መውጫ ኪዳነ ምሕረት የቀደስኩበት ነው። እነ ጆጎ ጊዮርጊስ ወጥቶ ወደ ሞጆ ስትመጣ ጠዴ ማርያም በቆሎ ትምህርት ቤት ሁሉ ጭምር ሳቀር ማቀው ነው። እሺ የት ነበር ከ3 ዓመት በፊት? የት ነበረ? ወይ ጌታን ያወቀው በዚህ 3 ዓመት ውስጥ ነው እንዴ? እንጦጦ ማንደው ሶሪ ዛሬ እንጦጦ ይዛኛለች አንተዬ። ወይ እንጦጦ እንዴ? ኦኬ ሙሉ ወንጌል ቤተክርስቲያን ዛሬ 3 ዓመት ነው እንዴ ተጠመቀው ደምረው? ከ3 ዓመት በፊት የት ነበረ? መጠየቅ አለበት። ኤርሚያስ ነግሬያለሁ፣ ጌታን ስቀበል የት ቤተክርስቲያን እንደተቀበልኩ። ሙሉ ወንጌል ባዘጋጀችው ኮንፈረንስ የወንጌል እውነት ሰማው። በ91 በ92 ዓመተ ምህረት በኢትዮጵያ ጉባኤ እግዚአብሔር ቤተክርስቲያን አሴምብሊ ቸርች 6 ኪሎ አጥቢያ ጌታን ተቀበልኩ። ያሳዩን። የት ነው የተማሩት? የት ነው የተጠመቁት? የት ነው የተጠመቁት? በኢትዮጵያ ወንጌላዊት መካኒዝም በኢትዮጵያ ጉባኤ እግዚአብሔር ቤተክርስቲያን ጌታን ተቀበልኩ። በዛ ቤተክርስቲያን ኤርሚያስ አበበ እንደዚህ ተጠመቀ። የት ነው የተጠመቀው? ምንድነው የተማርከው? ምንድነው የበላኸው? እዚህ ሶሻል ሚዲያ ላይ መጥቼ ዝም ብዬ አይደለም ጮህ ብራዘር፣ መነሻ አለኝ። የኦርቶዶክሱ ዲያቆን የዛሬ 25 ዓመት በፊት በኢትዮጵያ ጉባኤ እግዚአብሔር ቤተክርስቲያን 6 ኪሎ አጥቢያ ይኸው የሚታወቁ አገልጋዮች። ጣሊያን ሀገር ነው ያለው ወንድማችን ፓስተር ለገሰ አሜማ ነው። ጀርመን ሀገር ነው ያለው ፓስተር ቡሊ። ኦኬ የት ቤተክርስቲያን ነበር የነበራችሁት? ዛሬ እዚህ መጥቶ የሚያገለግላችሁ ሰውዬ አሁን ቸርች የሌለው አድራሻ የሌለው ፓስተር የሌለው መነሻ የሌለው ሰው አይደለም።
ልክ ከኦርቶዶክስ ወጥቼ አይደለም መጥቼ እዚህ እማስተምረው ቁጭ ብዬ ተምሬ ቁጭ ብዬ ከየት ነው የጀመርከው ክርስትናን? የት ቤተ ክርስቲያን ነበር? ከየትኛው አጥቢያ ላይ? እኔ አጥቢያን ተናግሬ ኢትዮጵያ ሙሉ ወንጌል ቤተክርስቲያን ባዘጋጀችው ኮንፈረንስ የመጀመሪያ ስብከተ ወንጌል ከፓስተር ታሪኩ አፍ ሰማው። ከዛስ ብዙም ሳልቆይ ጌታን ተቀበልኩ። የቃና ዘገሊላ የሚካኤልን ቤተክርስቲያን የሚካኤልን ታቦት ላስገባ ሄጄ በዛ በጃልሜዳ ጋር ወደ ግብፅ ኤምባሲ ጋር መግቢያ አለች። በዛ እየተከታተሉ ሲገቡ እነዛ ቤንጤዎች የተባሉት ናቸው ብዬ ተከትዬ ስገባ የኢትዮጵያ ጉባኤ እግዚአብሔር ቤተክርስቲያን ይላል። በፓስተር ታሪኩ ቴዎድሮስ ያኔ ወንጌላዊ ነበር። በሱ ስብከት ነው ልቤ የተሸነፈው። ይሄ ዲያቆን ማለት ነው። እዚህ ጋር ቀሚስ ለብሼ ነው የምታየኝ። በአስማት የቆመ ፓስታ ነበር መስለው አልኩ። ይሄ ነበር ኤርሚያስ ያኔ ማለት ነው። ተናገር እንጂ ከየት እንደተነሳ ከየት እንዳመጣ። እችኛዋ እንደውም ሱፍ ለብሼ ነው። ከዚች ወደ ኋላ ያለችው በረኝነት ቦታ ወይ ደግሞ ያኔ ደበሎ ለብሼ ያለውን ፎቶ ባሳይህ አሁን ይህን ሰው ነው ወይ ብለህ ተናገር። ከየት ነው መነሻ? የት ነው ጌታ የተቀበልከው? ተው አንተ ቁመቱ አትበለ። እኔ ያጨረኝ እዚህ ጋር ደረጃ አለ። ይሄ ስክሪናችን ከበስተጀርባ የሚታየው ነው። እነ ዘማሪ ዳጊና ጉባኤ እግዚአብሔርን ታውቁታላችሁ። እዚህ ጋር ሆኖ ከላይ እንደዚህ አንስቶ ነው ቁጭ ብሎ እንደ ሰዎች ቁጭ ብሎ አንስቶ ረጅም የጴንጤ ጎልያድ አስመሰለኝ። ሜትር ከ75 ነው እኔ ቁመቴ። ይኸው ኤርሚያስ አበበ ጴንጤነትን ሀ ብሎ ሲጀምር ሙሉ ወንጌል ሰበከችው ኮንፈረንስ ላይ ልቡ ተማረከ በኢየሱስ። ያው ስለ ነብዩ ኤልያስ ስብከት ወንጌል ሰብቶ ስለ ነብዩ ኤልያስ ስብከት እና ጉባኤ እግዚአብሔር ቤተክርስቲያን እጄን ሰጠው። አስተማሩኝ፣ አጠመቁኝ። ሰርተፊኬት የተቀበሉ በዛ ቀን ይኸው ሰርተፊኬት ስቀበል መነሻህን ተናገር። ይኸው ፓስተር ቡሊ፣ ይኸው ፓስተር አሁን ዶክተር ሆኗል። ዶክተር አባተ ቸኮል፣ ፓስተር አባተ ቸኮል፣ ወንጌላዊ ስንታየ ተስፋዬ፣ ወንድማችን ለገሰ ይልማ አብረን ስንቀበል እዛ ሰርተፊኬት ስንቀበል ሰርተፊኬት የሚሰጡን የ27ኛ ዙር የደቀ መዝሙር ተማሪ ነኝ። መነሻህን ተናገር። ዝም ብሎ ጴንጤኔ ማለት የለም። ይኸው ወንድሜ ሙሉጌታ ስሙን አስታውሰዋለሁ። አብረን ከተማሩት በጣም 150 ተማሪዎች ነን ያለ ነው። ይኸው እዚህ ጋር የመድኃኔዓለም ባሪያ ልቀበል ማለት ነው። እዚህ ከታች እዚህ ጎርጓዳ ውስጥ ሆኖ እንደዚህ ወደ ላይ ስላንሳኝ ነው ቁመቴ እንደዚህ ረጅም ይመስለው። ያ ሰርተፊኬት ልቀበል ከፓስተሮቼ ማለት ነው። 3 ዓመት ነበረ ብለው አሉ አይደል? 3 ዓመት ከ3 ዓመት በ3 ዓመት ውስጥ ነው የሙሉ ወንጌል ቤተክርስቲያን አባል። ከዛ በፊት የማን ቤተክርስቲያን አባል ነበር? እንጠይቃለን። ለብዘን ብለህ መተህ እዚህ እንትን አትሉም ማለት ነው። የጌታን ቤተክርስቲያን አታሰደው። መነሻ አለ ወይ? መነሻ አለ ወይ? ትንሽ ስበላላ ማለት ሚስት ሳገባ ነው ሰውነት የጨመርኩት እዚህ ጋር ማለት ሚስት አግብቼ ሚስት ያገባሁበት ዘመን ነው። የዛሬ 16 ዓመት ሚስቴን ብችት በዛን ጊዜ ስንጋባ የእግዚአብሔር ሰው ፓስተር ተስፋዬን ሐዋሳ ሄደን ያገኘነው። ለሃኒሙን ሲሄድ ዝንጀሮ አሳዩኝ አይደለም ያልኩትኝ፣ እንትን ምንድነው ላንጋኖ ሰዱና አሳ ብሉኝ አይደለም ያልኩትኝ። በእውነት ጌታ ምስክር ነው። ይሄንን ፓስተር ሁላችን ስለምንወደው መንፈሳዊ አባት ብዬ ካልኩኝ መጣራው እሱ ነው። አየህ የእግራቸውን ጭቅቅት እያጠብን ውዳሴ ማርያም እንኳን ያስተማሩን ሰዎች አባቶች ብለን እንጠራለን። እናገኘው ስለፈለግን ሄደን እዛ ጉባኤ ደስ የሚለው የዛን ቀን እሱ ሲዘምር እሱ ሲሰብክ አገኘው ነው። ገና እየዘመረ እያለ አገኘው ነው መድረክ ላይ ከሚስቴ ጋር ስንገባ። ሰው ለሃኒሙን ሄዶ ፓስተር ሊያይ ይሄዳል። እንዲህ አይነት ረሃብ ነበረብኝ። በካሴት ሰማው ነበር ድሮም ጀምሮ። ፓስተር እየን አገኘው፣ ፎቶ እንነሳ ብለናል። እዚህ ጋር በዚህኛው ፓርት ላይ የሆነ በምንድን ነው በፌሮ ነገር የተወጣጠረ ቤት እየተሰራ ነበር ማለት ቸርች ማለት ነው።
እዚህ ጋር በዚህኛው በፊት ለፊት ጋር ቺጓሯ ነች። በዚህኛው ወደዚህ አዳራሹ አለ፣ ያ በቆርቆሮ የተሰራው የድሮ አሮጌው ማለት ነው። በዚህኛው ሳይድ ላይ ግን ሌላ አለ። እቺ ከዋሎ ሰርቪስ የአገልጋዮች ቢሮ ናት። ኖ ይርጋለም አይደለም፣ ይሄ ሐዋሳ ሄጄ ነው። ሐዋሳ ነው ያገኘሁትን ፓስተር። ይሄን መነሻ የት ነው ብዬ የምልህ፣ ከየት ነው የጀመራችሁት? 3 ዓመት ብለው አሉ። ኦኬ፣ ከ3 ዓመት በፊት የት ነበረ ካለ ተናገር። ኦኬ፣ እኔ እዚህ ጋር ከመጣመቄ በፊት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ዲያቆን ነበርኩ። ጌታ ኢየሱስ ስሙ ይባረክ። እንዲህ አይነት እንኳን የረባ ልብስ እንኳን የለበስኩትኝ ጌታን ካወቅኩ በኋላ ነው። እዚህ ጋር ጫማ አድርጌ ነው የምታየኝ። ክብራችን እኮ ኢየሱስ ነው ብዬ የምልህ ይሄ ቡትቶና ድርቶ አይደለም። ክብራችን ኢየሱስ ነው። ሰው ያደረገን እሱ ነው። ከየት ነው የጀመራችሁት ወንድሞች እናቶቼ? ክርስትናን በአንድ ቤተክርስቲያን ውስጥ ወስናችሁ ትምህርት ተምራችኋል? መሰረታዊ ክርስትና ትምህርት ተጠምቃችኋል ባላችሁበት ቤተክርስቲያን? እና ከ3 ዓመት በፊት አለ የቤተክርስቲያናችን አባላት፣ የተከበራችሁ የአብያተ ክርስቲያናት ምእመናን፣ በቅርብም በሩቁም ያላችሁ ቅዱሳን በሙሉ ዛሬ የአዳማ ታንከኛ ሙሉ ወንጌል መግለጫን በጽሁፍ እንደሚከተለው የማቀርብ ይሆናል። በአዳማ ታንከኛ ሰፈር ሙሉ ወንጌል አማኞች አጥቢያ ቤተክርስቲያን አባል ስለሆኑት ስለ ወንድም ደምረው ወልዴ ጉዳይ መግለጫ መስጠትን ይመለከታል። ደምረው ወልዴ ላለፉት 3 ዓመታት የቤተክርስቲያናችን አባል የነበረ ወንድም ነው። በዚሁ ቆይታው ቤተክርስቲያን የባህሪ መለዋወጥ እና ኢ-ክርስቲያናዊ ስነ ምግባር ስለተመለከተችበት ከማንኛውም መንፈሳዊ አገልግሎቶች በማግለል ይስተካከላል በሚል ተስፋ ስትገስጽ ስትመክር ቆይታለች። ይሁን እንጂ ሐዋርያው ቅዱስ ጴጥሮስ ብዙዎች በመዳረታቸው ይከተሏቸዋል፣ በእነርሱም ጠንቅ የእምነት መንገድ ይሰደባል፣ ገንዘብንም በመመኘት በተፈጠረ ነገር ይረቡባቸዋል እንደሚል በሁለተኛ ጴጥሮስ ምዕራፍ 2 ቁጥር 2 እና 3 ላይ ገንዘብን በመመኘት እንደሚል ይህ ወንድማችን ሃይማኖቱን ለትርፍ ለመጠቀም ሲል ቤተክርስቲያን ታውቀው ነገር አለ ማለት ነው። የጴጥሮስን መልእክት ጠቅሰው አገልጋዩ ይህ ግለሰብ ሃይማኖትን ለትርፍ ሶሻል ስተዲ ሰርተዋል። እርምዬ ያ በደንብ እኔም ሰምቻለሁ። አይፎን ስልክ ገዝተውለት መኪና ምናምን ነገር ራይድ እንዲሰራ ምናምን ነገር ሰጥተውት ነው ቀጥረውት ብቻ አይዶ ነው። እና ውልቅ ነው ማለት ያለበት የወንጌል አማኞች እንደነኛ አይነት ሰዎችን እዛ ገብታችሁ ምንም እንድትናገሩ አያስፈልግም። ሄዶ ቄደር ይጠመቅ ጴንጤኔ ብሎ ሲል በፍጹም እሱ ቤት ላይ ገብታችሁ ምንም ነገር አትበሉት። እንዲህ አይነት ጴንጤ የለም። አየህ፣ ሃይማኖትን ለጥቅም ነው ቤተክርስቲያን የጻፈችው ማለት ነው። የሃይማኖትን ለመነገጃ ለማትረፊያ ነው ያደረገው። የት ነው ቤተክርስቲያን? ሙሉ ወንጌል ነኝ። እሺ የኦርቶዶክስን ስግደት ሰግዳለሁ፣ የኦርቶዶክስን ጾም ጾማለሁ። ሙሉ ወንጌል አባል ነኝ ብሎ ነው። አየህ፣ ቤተክርስቲያን
በስነ ምግባር ገስጸዋለች። ስትገስጸው ቁጭ ብሎ የራሱን በቤተክርስቲያን ደረጃ መጽሐፍ ቅዱስ በሚያዘው ፓስተሮቹና የቤተክርስቲያን ሽማግሌዎች የሰጡትን ጊዜ ጠብቆ እዛው ንስሐ መግባት ባለበት ገብቶ ይቅርታ መጠየቅ ባለበት ጠይቆ ወደ አገልግሎት መመለስ ሲገባው እሱ ወጣና ሶሻል ሚዲያ ላይ ለጥቅም ለገንዘብ ማናችሁም ጋር በር ሳይንኳኳ እኔ ጋር ተንኳክቷል። የሚያስደነግጥ ብር ንስጥ ብለው ማለት ነው። ኢየሱስ ግን ለገንዘብ አይሸጥም አይሸጥም። ብርሽም አንቺም ጥፊን የተባለችው ወንጌል እስከ ነግራት ድረስ አቆይቻታለሁ። ደጋግሜ ነግሬያቸዋለሁ። በእነዚህ ወራቱ ስሟን መጥራት ስላልፈለግኩ ነው። አይሸጥም። የዓመቱን ገንዘብ 1.2 ሚሊዮን ብር እንጨምርልህ ባንክ አካውንት ውስጥ ነው ያለችኝ። በውጭ ሲኖዶስ በኩል አስታርቃለሁ ነው ብላ ያለችኝ። በሬን ያንኳኳች ሴት ናት። በመጀመሪያ ጊዜ መታ በውስጥ በሬን ስለ የቤቴን በር ሳይሆን መታ ደውላ ያንኳኩላል መተው ዓለምና ሰይጣን ተደራጅተው ማለት ነው እንቁን ወርቁን እንድትጥል ያልሆነ የሆነ ነገር ያጎርሰዋል። እሷ ስጨርስ ሌላይቱ መጣይ ነግሬያቸዋለሁ ደጋግሜ። ይኸው የአብርሃም አምላክ ቅዱስ እግዚአብሔር ምስክር ነው። ምን የተፈለገው ምን የተፈለገው ምን የተፈለገው ብራዘር፣ የሚያባበለን ነገር ስንት ነገር እኮ ነው ያለው። አንዳንዶቹ በሴትነታቸው ነግራቸዋለሁ። ይህም ከዚህ በፊት ወንድሞች እናቶች በሴትነታቸው ትዳር እንዳለኝ እያወቁ ህፃናት ልጆች እንዳሉኝ እያወቁ ምን አሉኝ? አንዷ ከአሜሪካ አንዷ ከጀርመን ነግራቸዋለሁ። ከዚህ በፊትም እኔ ይኸውልህ የ2009 ብራንድ መኪና አለኝ አለችኝ። ይሄ የጀርመን ስሪት እንደው BMW ነው ማነው ማርቸዲስ BMW። እሺ ደግሞ ቤትም አለኝ። ያው ሴት ልጅ ለተቃራኒ ጾታ ስትጠይቅን አስተዋራ ያስታውቃል። ቀለቤትን እያሳየሁሽ የልጆቼን ድምፅ እየሰማሽ በላተኛ እምቢ ለኤልዛቤል እምቢ ለግልሙትና እምቢ ለአመፃና ለርኩሰት ቤት አለኝ መኪና አለኝ ትላለች። ለምን የፈለገ ቀንድ ለምን አይኖርሽም? እምቢ አይሸጥም። ኢየሱስ አይለወጥም፣ አይሸጥም። እምቢ የአምላኬ ጸጋ ስለረዳኝ ነው እንጂ እንደ ሰው መወድቅ ስላልኩ እንዳይመስልህ። ሊጥሉኝ ይችሉ ነበር። እምቢ። አንዷም ከአሜሪካ ቤቷን በሯን ከፍታ ይሄ ሁሉ አለኝ። እያየሁ ነው። እውነት ነው። የፈታ ይሁና አንቺ ኢየሱስን ጥዬ ሚስቴን ጌታ የሰጠኝን ጥዬ ልጆቼን ጥዬ እምቢ ለአመፃ፣ እምቢ ለኃጢአት፣ እምቢ ለርኩሰት፣ እምቢ የሚባለው መንፈስ ቅዱስ ስሙ ይባረክ። በወጥመዳቸው ሊጥሉ ማለት ነው። እምቢ። ሁሌ እንደምታዩኝ የረባ ቲሸርት እንኳን ራሱ አልለብስም። እምለብሰው ልብስ አጥቻ አይደለም። በዚህ 10 ዓመት ውስጥ የረባ ሸሚዝ እንኳን ለብቻ አይደለም እናንተ ጋር የምመጣው። ምክንያቱስ እኔ ላሳይ የምወጣው የአብ ልጅ ኢየሱስ ክርስቶስን የወንጌልን እውነት እንጂ ቡትቶና ድሪቶ አይደለም። ባጣ ዳጊን ግዛልኝ እለዋለሁ። ዕብራዊትን ደውዬ ግዢልኝ እላታለሁ። ቢኒን ወንድሜ ደውዬ ግዛልኝ እለዋለሁ እንጂ ካለም አንተ ባጣ እህቶቼ ጋር ደውላለሁ፣ ወንድሞቼ ጋር በውስጥ ግዙልኝ ቲሸርት የለኝም ብዬ እምበላው ካጣው እምበላው አጣው ዳጊዬ አካፍለኝ ብዬ እለዋለሁ እንጂ ኢየሱስን ለወጥ ኢየሱስን ለእንጀራ ኢየሱስን ለሆድ አይለወጥም፣ አይሸጥም፣ አይለወጥም። አንተ የአብ ልጅ ኢየሱስ ለዘላለም ስሙ ይባረክ። አይሸጥም፣ አይለወጥም።
ጌታዬ ስም ይባረክ። ክንድ ስለያዘን ክንድ ስለደገፈን በአመፅና በኃጢአት ላይ እንድንጨክን ስላረከ ጸጋ ስለረዳኝ ነው። ጉልበቴ ነህ፣ አቅሜ ነህ። ለወንድሞቼ ለእህቶቼ ጉልበታችን ነህ፣ አቅማችን ነህ፣ ጥበባችን ነህ። የአብ ልጅ ኢየሱስ አንተ ስለያዝከን ነው። በስጋ አይናችን አይተን የሚያማልለን ነገር እንደ ሰው ስላይደለ አይደለም። ሌሎችን ያማለለ በስጋ አይናችን አይተን ሌሎችን ያታለለ ነገር እኔን እንዳያታልለኝ ጸጋ ስለረዳኝ ነው። ሌላ ስለሆነ አይደለም። ጸጋ ወንድሜ ያልወደቀው እህቴ ያልወደቀችው ያንተ ጸጋ ስለረዳን የሚበላ ባጣንበት ጊዜ ሆዳችን ሲርበው እንጀራ ሳንበላ ቃልን አንብበን እንድንጠግብ በጸጋ ጉልበት የተባረከው መንፈስ ቅዱስ ስም ይባረክ። በምድረ በዳ ምንጭ ስታፈልቅልን እናያለን። በምድረ በዳ ከአንተ ጋር ሆነን ተርበን ሆዳችን ባዶ ሆኖ ሳንበላ የበላን ያህል መስል ጠግበን አድረናል። ባዶ ነው፣ ሆዳችን ባዶ ነው፣ አንጀታችን ባዶ ነው። በሰዎች ስንታይ ጠውልገን አይደለም። እርቦን የራበ ሆድ ይዘን ፊታችን ግን ተጨማዶ አይደለም። የአንተ ክብር፣ የአንተ መንፈስ፣ የአንተ ኃይል ስለረዳን እነዛን ዘመናት፣ እነዛን ወራቶች፣ እነዛን ዓመታት አሻግረናል። ለቆሻሻ ጥቅም ብለን፣ ለዓለማዊ ጥቅም ብለን የአብ ልጅ ኢየሱስ አንተን አልለውጥህም፣ የዘመኔ ቁጥር አጭር ይሁን። አይሸጥም ኢየሱስ፣ አይለወጥም ኢየሱስ። ልዋጭ ልዋጭ እያለች ዓለም የተለያየ ነገር ይዛልን ብትመጣ እምቢ። ኢየሱስ አይለወጥም። አንተ ጽድቅ አይለወጥም። በጋለሞታ ሴት አልለውጥም። በጋለሞታ ወንዶች አይለወጥም። ኢየሱስ ክርስቶስ አይለወጥም። ለዋጭ ትውልድ ሁሉ እኔ ጋር ሆነ እዚህ ደግሞ ወንድምነት እያለ ሲል ነበረ። በምን መሰረት ላይ እንኳን እንደቆመ የሚያውቅ ቤቱን በአለት ላይ ሳይሆን በአሸዋ ላይ የመሰረተ የተበዘበዘና የተዘረፈ ትውልድ። ቁጭ በልና ቸርች ውስጥ ግባና ተማር። ቁጭ በልና በግል በመጽሐፍ ቅዱስን አንብብ። የታንከኛ ሙሉ ወንጌል ቤተክርስቲያን እግዚአብሔር መሪዎች፣ እግዚአብሔር ዘመናችሁን ይባርክ። እሰይ እሰይ ብለናል። ቴንኪው። ይህን ምድር አጭበርባሪና ሆዳም ሁሉ የጌታን ስም የሚያሰድብ እንደዚህ አስደፍሮን አያውቅም። ማንም ጴንጤ የሆነ ሄዶ ነገ ዛሬ ከኦርቶዶክስ ጋር ነገ ሻዳ ይዛል አልኩ። እነዚህ ላዳ ታክሲ ምናምን ነገር የሚሰራ ቀጥረውት ነው የተባለው። እነዛ መኪና ቢሰጡት ሻሃዳ ይዛል። ነገ አንዋር መስጊድ ሄዶ ይሰግዳል። ይሄ የቀንጅብ የመሰለ ትውልድ ሁሉ ሂዱ። እንደው ማቱ ዘጊው። እዚህም ያላችሁ ካላችሁ ሂዱ። እዚህ እስከምትሰሙት 950 ሰው መካከል ካላችሁ ሂዱ። ጥርግበል ወንጌል እንደገና ሰብከን ብናመጣ ይሻላል። ላይቭ ከፍተው ቤት ከፍተው ትዝ አይላችሁም? እንትኑ እጣኑ አልናፈቃችሁም ይላል። ጭስ አንተ እኔ እኮ ዲያቆን ነበርኩ። ሳይነስ እስኪ ይዘኝ ድረስ እኮ እኔ ነበርኩ እዛ ሲታጠን አብረን የምናጥነው ከአሁኑ ስለሚያጠን ጭስ እጣኑ ትዝ አይላችሁም ይለናል። እኛ ትዝ አይለንም። ግብፅ ውስጥ ምንም ትዝ አይለንም። ሰዶምና ገሞራ ምንም አይናፍቀንም። የሎጥን ሚስት አስቧት ብሏል ጌታ። ወደኋላ እንዳንመለከት እርፍን ጨብጦ ወደኋላ ላይ የሚመለከት ለእኔ ሊሆን አልተገባውም ብሏል። የጣኑ ሽታ ይላል። ፋሲካ ሌሊት ተነስተን ምን በለው ይላል። በጉ ቀራንዮ ኮረብታ ላይ ታርዶ የእግዚአብሔር ልጅ በልተናል በእምነት፣ ደሙን ጠጥተናል በእምነት፣ ስጋውን በልተናል በእምነት ማለት ተቀብለነዋል። ስለዚህ ማንም የተጠማ ቢኖር ወደ እኔ ይምጣና ይጠጣው ነው ያለው። ከሱ የጠጣ ለዘላለም አይጠማም። ስለዚህ ጠጥተን ጠግበናል። የጽድቅ መጠጣችን ኢየሱስ ክርስቶስን ጠጥተን የጽድቅ ጥማታችን ረክቷል። የጽድቅ ረሃባችን ተወግዶልናል። ስለዚህ
ቅሉጥ አንሄድም። ሌላ ቦታ ላይ ቅሉጥ መሄድ የፈለጋችሁ ከዓለም ልትቃርሙ የፈለጋችሁ ሂዱና ቃርሙ። እኛ ከቦአዝ እርሻ ቃርመናል። እሺ ኪዳን ካለው ከቦአዝ እርሻ ቃርመናል። በቃ ሌላ ጋር አንቃርምን። ፍልስጤማውያን ጋር ኤዶምያስ ጋር አንሄድም። ኪዳን ካለው ጋር ቃርመናል። ማለት ኪዳን ያለው ኪዳንን የሰጠን የእግዚአብሔር ልጅ ኢየሱስን እሱ ጋር በልተናል። መጋቤ ፍጥረት ነው። ዓለማትን የፈጠረ ዓለማትን የመገበ ጌታ። ቅሉጥ አንሄድም። እንደው ለቄሶቻችንና ለፓስተሮቻችን ከእነንትና ምናምን ነገር ተመረ ምንም የምንማረው ነገር የለም። እትዬ ከመጽሐፍ ቅዱስ ነው የምንማረው። ኢየሱስ አይሸጥም አይለወጥም አትሉም ወገኔ? የሰይጣን አናቱ በኢየሱስ ስም የተመታ ይሁን። ኢየሱስ አይሸጥም አይለወጥም። የማይሸጥ የማይለወጥ ስጦታችን ከሰው ያልተቀበልነው ቅዱስ እግዚአብሔር አብ አባቱ የሰጠን የዘላለም ስጦታ የዘላለም ስጦታ ለዘላለም የተሰጠን ስሙ ለዘላለም ይባረክ። ኢየሱስ አይሸጥም አይለወጥም። በጥቅም አይሸጥም፣ በመብል አይሸጥም፣ በልብስ አይሸጥም፣ በገንዘብ አይሸጥም፣ በዝና አይሸጥም፣ በመኪና አይሸጥም፣ በቤት አይሸጥም፣ በስልጣን አይሸጥም፣ በዝሙት እምቢ አይሸጥም። አይሸጥም። ዓለም እንደው ልዋጭ 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 እያለች ትመጣብሃለች። በርን እያንኳኳች ባልጫ ወጥ ወይስ በቀይ ወጥ? እንደ አንድ ጠቦት በግ እኮ ወስደው ቤታቸው ቢያርዱላቸው አይደለም ኢየሱስን ቤተሰቦቻቸውን ሁሉ ሊሸጡ እኮ የተዘጋጁ ትውልድ እኮ ሁሉ ነው መጥቶ ጌታ ኢየሱስ ክንድ ስለያዘን ምሕረት ስለያዘን ለዘላለም ስም ይባረክ። አንተ ልዩ ነህ። እግዚአብሔር ለዘላለም ስሙ ይባረክ። ውሃ ልጠጣ ቡና ልጠጣ እመለሳለን። እስከዛ ማውራት ትችላላችሁ ወገኖቼ። ጸጋ ይብዛላችሁ። ተባረኩ አለውኝ። ተባረኩ እህትየው ሜርሲ ቤቱን ምርግ። እሺ ተባረክ። ጌታ ኢየሱስ ዘመንህን ይባርክ። ተባረኩ ወገኖች። ሌትሊ ጆይን ያደረጋችሁ እንኳን ደህና መጣችሁ። ናርዲዬ ሰላም በይን የሚመችሽ ከሆነ። አዎ ይመቸኛል። ሜርሲዬ ሰላም ብያችኋለሁ ወንድሞች እህቶች፣ ከላይም ከታችም ያላችሁ የጌታችን የአምላካችን የመድኃኒታችን የኢየሱስ ክርስቶስ ስም የተባረከ ይሁን። በጣም ድንቅ ጊዜ እያሳለፍን ነው። እግዚአብሔር መልካም ነው። ጌታ መልካም ነው። ኮፒ ፔስት እንግዲህ አድርጉ። ምንድነው ኮፒ ሊንክ? ሁላችሁም ሰሞኑን በጣም ደስ በሚል ሁኔታ የኤርሚና የወንድሞች ቤት ላይ በደንብ ሪፖስትም እየተደረገ ነው። ኮፒ ሊንክም እየተደረገ ሼር እየተደረገ ነው። በቃ እንግዲህ መልእክት ይሄ ነው። ይህም ዋናውና ትልቁ አገልግሎት ስለሆነ ማለት ነው። ቤተሰብ ያው ፕላትፎርሙ የሚወደውን ታውቃላችሁ። የወንድሞች ቤት ላይ ደግሞ በጣም ሪፖርት ይበዛልና ላይቭ ራሱ ተጨርሶ ከተወጣ በኋላ ፕሮፋይላቸው ውስጥ እየተገባ በደንብ ኮፒ ሊንክ መደረግ ያስፈልገዋል። ሪፖስት ቪዲዮቸው በደንብ ሼር መደረግ ያስፈልገዋልና ይህንን ላሳስብ ወዳለሁኝ። ተባረኩልኝ። ተባረኪ ናርዲዬ ተባረኪ። ወንጌላዊ ሚዲያ አለ ይመችሃል? ሰላም በለን አንተም ወንድማችን የሚመች ከሆነ። እሺ ያለው በኢየሱስ ክርስቶስ ስም ሰላም ለእናንተ ይሁን። ዕብራዊት፣ ቢንያም፣ ኤርሲ፣ ዳጊ ከታች አንድ ስም አለ በደንብ አይነበብልኝ እና ገስትም ከታች ያላችሁ በኢየሱስ ስም ሰላም ለእናንተ ይሁን። አንድ ነገር ብቻ ልበልና ልጨርስ። በዚህ አጋጣሚ ከእግዚአብሔር ቃል አንድ ስፍራ አንደኛ ዮሐንስ መልእክት ምዕራፍ 5 ቁጥር 22 እና 21 እንደዚህ ይላል። የእግዚአብሔር ልጅ እንደመጣ
እውነተኛም የሆነውን እናውቅ ዘንድ ልቡናን እንደሰጠን እናውቃለን። እውነተኛም በሆነው በእርሱ አለን፣ እርሱም ልጁ ኢየሱስ ክርስቶስ ነው። እርሱ እውነተኛ አምላክና የዘላለም ሕይወት ነው። ልጆቼ ሆይ ከጣዖት ራሳችሁን ጠብቁ ይላል እና ሀሳብ ልሰጥበት ያልኩበት ቅድም በዚህ የኦርቶዶክስን ጾም እንጹም በሚለው ሀሳብ ላይ ነው እና እንደዚህ አይነቱ ንቅናቄ ምናልባት እህታችን አሁን ብቅ ብላ ሊሆን ይችላል እና አሁን የተጀመረ አይደለም። ባይብል ስኩል ስማር ነው ብላለች። እንግዲህ መካነ ኢየሱስ ስማር ነው ብላለች። እኔም የመካነ ኢየሱስ ቤተክርስቲያን ወንጌላዊ ነኝ። ይህ ሀሳብ ከ10 ዓመት በፊት አንድ አሜሪካ ኑሮውን ያደረገ የመካነ ኢየሱስ የነበረ ቄስ በሪሁን የሚባል ሰው ያመጣው ሀሳብ ነው። በዛ ሰዓትም ተቃውመነዋል። አንዳንድ ሰዎች ድንገት ሳያስተውሉ በየሁሉም ቸርች ውስጥ የተለያየ ድካሞች ሊኖሩ ይችላሉ፣ ግን የምንከተለው ኢየሱስ ፍጹም ነው። መካነ ኢየሱስ ትንሿ ኦርቶዶክስ የሚልም አንዳንድ ቴክስት አይቻለሁ። መካነ ኢየሱስ ትንሿ ኦርቶዶክስ አይደለችም። ሰማይና ምድር አይገናኝም። ሰማይ ምድር እንደሚራራቅ መካነ ኢየሱስና ኦርቶዶክስ ይራራቃሉ። ቢያንስ ለ30 ዓመት በወንጌላዊነት አገልግያለሁ። ይህንን ሲባል ግን ኦርቶዶክስ የሚሸታቸው አንዳንድ ሰዎች ይጠፋሉ ማለት አይደለም። ግን በአንዳንድ ሰነፍ ሰዎች ለሆዳቸው በሚያድሩ ቤተክርስቲያን አትገለጥም። ስለዚህ እኛ አምስቱን ሶላዎች ከሁሉም አብያተ ክርስቲያናት ይልቅ በጣም የሚጮሁበት መካነ ኢየሱስ ውስጥ ነው። መጽሐፍ ቅዱስ ብቻ፣ እምነት ብቻ፣ ጸጋ ብቻ፣ ክርስቶስ ብቻ፣ ክብር ለእግዚአብሔር ብቻ የሚለውን ያወቅኩት እኔ የዛሬ 33 ዓመት ነው። የደህንነት ትምህርት እምነት ማጽኛ እንለዋለን። እሱን ስማር ነው የተማርኩት እና ይሄ ከጣዖት ራሳችሁን ጠብቁ ብሎ ሐዋርያው ዮሐንስ በጣም ያሳሰበው አይደለም። የኦርቶዶክስን ጾም እንጹም የሚሉ ቀርቶ ከሙስሊሞች ጋር ረመዳንን እንጹም የሚሉ አንዳንድ ሰዎች አሉ። ነውር ነው ይሄ እና እኔ መንፈሳዊ ምንዝርና እለዋለሁ፣ ዝሙት እለዋለሁ። መቼ ዝሙት መጽሐፍ ቅዱስ እንደሚያስተምረን በትዳር ላይ የሚደረግ ስጋዊ ዝሙት ሲሆን እንዲሁ ደግሞ መንፈሳዊ ምንዝርና አለ፣ ጣዖትን ማምለክ። ጣዖት የሚያመልኩ ግለሰቦችም አገልጋዮችም የትየሌሌ ናቸው፣ ጥያቄ የለም። እና ውስጣቸው የሞላውን ነገር ለማስተጋባት ወደ ሌላው ለማስተላለፍ ይሞክራሉ። ግን በጣም እየገረመኝ ያለው ቅድም ወንድሜ ወንጌላዊ ኤርሚያስም እንደተናገረው አንዳንድ ሰዎች አስቀድመው ወጥተው ግን ቤት ውስጥ ከውጪ ተልቆ ተሰጥቷቸው ይሰራሉ። መቼስ በገንዘብ ወደኋላ እንድናፈገፍግ እንድንመለስ ብዙ ሰዎች ያደርጋሉና እኔም በህይወቴ ውስጥ ይሄንን አስተናግጃለሁ። እና ግን እንደው በክርስቶስም ስለ ገንዘብ ስለ ጥቅም በኢየሱስ እንደው ማሰቡ በጣም ይከብዳል። እና እኔ ኦርቶዶክስ ቤተክርስቲያንን አውቃታለሁ ብዬ በድፍረት መናገር አልችልም። ግን ጴንጤ የሚባል እንዳለ አላውቅም ነበር። እኔ ወደ ጌታ ስመጣ አምቦ ኪዳነ ማርያም ኦርቶዶክስ ቤተክርስቲያን ውስጥ ነው። እኔ ከእስልምና ስመጣ እንዲያጠምቁኝ እኔ ነኝ ለምኛቸው ያጠመቁኝ። ለምን ጴንጤ እንዳለ አላውቅማ። ግን አልመቻለኝ። ከዓመት በላይ እዛ ቤት መቆየት አልቻልኩም እና ልቤ ሊማርከው አልቻለም። የሚመለከው የአምልኮ ብዛቱ ማይሳም የማይሰገድለት ምን አለ። ዝም ብሎ ተጠምቆ የሚኖር ሰውም መሆን አልፈለኩም። ወዲያው ነው ሰንበት ትምህርት መከታተል የጀመርኩት በልጅነቴ። ግን ቆይታዬ ከ1 ዓመት በላይ አልሆነም። አንድ አምቦ መካነ ኢየሱስ ገዳመ ኢየሱስ የሚባል ሲሳይ የሚባል ነበር የሰንበት ትምህርት ኃላፊ። አሁን የት እንዳለ አላውቅም። ግን ወደ ጌታ እንደመጣና ፓስተር እንደሆነ አንዳንድ ጭምጭምታዎችን እሰማለሁ። እና መቃብር ስፍራ ነው፣ እዛው ቤቱ እዛ ነው የሚኖረው። እሱ ነበር የቅርብ አማካሪ እና ብቻ ታሪኩ ሰፊ ነው። ኦርቶዶክስ ውስጥ ሆነው አሁንም አንዳንድ ሰዎች አሉ ቲክቶክ ውስጥ፣ ግን ጴንጤ ናቸው። ለኦርቶዶክስ ሽፋን የሚሰጡ የክርክር አወያይ መስለው እንደ ጓደኛ የሚያደርጋቸው ሰዎች ከቢኒያም ጀምሮ
ምን አይነት እንቅስቃሴ እንዳለ ይገርመኛል። እና አስቀድመው ስራ እየሰሩ ተልእኮ እየተቀበሉ አንዳንድ በእምነታቸው ደካማ የሆኑ በእውቀት ያነሱ ሰዎችን ለማሰናከል ሰይጣን እየተጠቀመባቸው እንዳለ አስተውላለሁ። እንደ አንድ ጤናማ ክርስቲያንና አንዳንድ የእግዚአብሔር አገልጋይ ደግሞ በተቻለኝ መጠን አስቀድሜ ኦርቶዶክስ ሊሄዱ ፍርሃት ያደረብኝን ሰዎች በግልም ለማነጋገር የራሴን ጥረት ሙከራ አድርጌያለሁ። ለምሳሌ ቢኒያም ከመሄዱ በፊት 3 ዓመት ሙሉ ከ3 ዓመት በፊት ወደ ኦርቶዶክስ በይፋ ሆኛለሁ ብሎ ከማወጁ ከ3 ዓመት በፊት ውሸትና አንተ ኦርቶዶክስ ነህ ብየዋለሁ። በጣም ተነጋግረናል። ወዳጅም መስዬ ወዳጅም ሆኜ ቀርቤው አንዳንድ ሚስጥሮችን ነግሮኝ ነበር። ገንዘብ እንደሚሰጠው ብዙ ነገር እንደሚደረግለት ከራሱ አንደበት ሰምቻለሁ። ግን ኦርቶዶክሶች ናቸው እንዲያደረጉልኝ አላለም። ይህንን ኦርቶዶክሱ እንጂ ጴንጤዎችን ክርስቲያኖችን እንድትሰድብ የጌታ ልጆች አያደርጉልህ፣ እዚህ ልክ ሳፖርት አያደርጉም ብዬም ሞግቼው ነበር። እንደዚህ አይነት ስራ እየተሰራ ስላለ ህይወት በገንዘብ የምንደራደርበት አይደለም። በህይወት ቀልድ የለም። ኢየሱስን የምንከተለው እስከ ሞት ድረስ ነው። ስለዚህ እኛ የኦርቶዶክሶችንም ጾም አብረን አንጾም፣ ከእስልምና የመጣንም ሰዎች ረሞዳን ብለን አንተሻሸ። እግዚአብሔር የሰጠን የህይወት መስመር አለ። በቃሉ እውነት በተሰመረልን መሰረት ሄደን ራሳችንን ከጣዖት እንጠብቃለን። እኛ ፍጹም አይደለንም። ፍጹም እንከን የለሽ ግን መርህ አለን። እሱም መጽሐፍ ቅዱስ ነው። መጽሐፍ ቅዱስ ብቻ የመጀመሪያም የመጨረሻም ስልጣን ያለው መጽሐፍ ቅዱስ ብቻ ነው። ከመጽሐፍ ቅዱስ ጋር የሚቃረን በየትኛውም ቤተ እምነት ውስጥ ያለ አስተምሮ በሉት ልምምድ ገደል ይግባ። ከመጽሐፍ ቅዱስ ከተቃረነ በመጽሐፍ ቅዱስ ብቻ ይመዘናል። ከመጽሐፍ ቅዱስ ጋር የሚቃረን ነገር እኔ ይቀፈኛል። ማንም ምንም ቢል በመካነ ኢየሱስ ሆኜ የኢየሱስ ባሪያ ነኝ እንጂ መካነ ኢየሱስ የኔ ጣዖት እንድትሆን ለሰከንድ አልፈቅድም። ለሰከንድ እና ቤተ እምነታችሁ ራሱ ጣዖት አይሆንባችሁ። በቤተ እምነታችሁ ውስጥ ሆናችሁ ባላችሁበት ቸርች ውስጥ ሆናችሁ ቸርቻችሁን አክብሩ፣ መሪዎችን ውደዱ፣ ለኢየሱስ ኑሩ። ይሄ መልእክቴ ነው። ተባረኩልኝ። እሺ ተባረክ ወንድማችን። ጌታ ኢየሱስ ዘመንህን ይባርክ። ገስት ላይ ማውራት የምትፈልጉ ሰዎች ካላችሁ መሀል ላይ ምልክት ትሰጡኛላችሁ። እኔም ሪፍሌክት ላደርግበት ፈልጋለሁ በተነሳው ሐሳብ ላይ። ያው ከኛ ዘንድ መስለው የነበሩት ግን ያልሆኑት ጊዜ የገለጣቸው ማለት ነው። በዋናነት በደንብ ማስተዋል ያለብን እስካሁን እየተጫወቱት ያለው ሮል ወይም ሚና አንድ አይነት ድርሰት ነው። ጥበበኞች ቢሆኑ ድርሰቱን ቀየር ያደረጉት ነበርና እዚሁ ሶሻል ሚዲያ ላይ የምናየው እንዳለው ወንድማችን ከቢኒያም ጀምሮ ያቺ ሴት ዘማሪ የተለያዩት አሁንም ድረስ እየቀጠሉ ያሉት ብቅ እያሉ ያሉትም እንደ ቲክቶከር ኮንተንት ክሬተርስ ጌም በመጫወትም ጥያቄ ያለንም እያሉ እየመጡ ያሉት አንድ አይነት ድርሰት እየተሰጣቸው ነው። እንደው ድርሰታቸውን ራሱ ቀየር ያደርጉትና ምንድነው ጃንደረባው የተባለ የተዋቀረ ቡድን መስርተዋል ኦርቶዶክሳውያን። ይሄ የተዋቀረ ቡድን በኢትዮጵያ ውስጥ ባሉ ታዋቂ አክራሪያን ወይም የኦርቶዶክስ እምነት አክራሪያን የሚባሉ አርቲስቶችና የኦርቶዶክስ እምነት ተከታዮች በሆኑ ባለሀብቶች የሚደገፍ ነው። ይሄ በጣም ትክክለኛ ነገር ነውና ያው ጊዜው ያወጣዋል። ያ ጃንደረባ ቡድን ምንድነው የሚያደርገው? እንግዲህ እዚህ እንደምታዩት ከወንድሞች ጋር በዲቤትን በተለያየ መንገድ እውነትን ማሳየት አልቻለም። እያፈረ እየተመለሰ ነውና እየተጠቀሙ ያሉበት ቴክኒክ በእንደዚህ አይነት ነው። ያው በገንዘብ ወንድሞችን በማታለል ነው እየሆነ ያለውና በጣም ያሳዝናል።
ወንድሞቻችን በደካማ ጎናቸው የተጠቀሙባቸው ነው። ስለዚህ ከዚህ በኋላም የቀሩት እንዴት ነው መሆን ያለበት የሚለውን ነገር ስንነጋገር እንደ እግዚአብሔር ቃል ግን እየሆነ ያለው ነገር ልክ ነው ወይ? እንደ እግዚአብሔር ቃል እየሆነ ያለው ነገር ልክ ነው ወይ ስንል ልክ አይደለም። ለምን? የእግዚአብሔር ቃል በብዙ መንገድ ልናየው እንችላለን። በብዙ መንገድ የወርቁን ሐውልት ወይም ደግሞ የወርቁን ጣዖት እነ ሲድራቅ ሚሳቅና አብደናጎ ለሱ ስገዱ በሚባሉ ሰዓት አልሰገዱም። በእግዚአብሔር ነው የተማመኑት። ባያድነን እንኳን ነው ያሉት። የትኛውም ሲቹዌሽን ውስጥ ስንገባ በአምላካችን ልንተማመን ይገባል። ባያድነን እንኳን ብለው ነው የእሳት ቶን ውስጥ የተጣሉት። ምን ያህል ነው አምነን የተከተልነው አምላካችንን? ትንሽ ሲርበን እንክደዋለን እንዴ? ትንሽ ስንቸገር እንክደዋለን እንዴ? ኖ አይደል? ጴጥሮስ ምንድነው ያለው? ኦኬ እነዛን 5 እንጀራና 2 ዓሣ ያበላቸው ህዝቦች ከጥብርያዶስ ከቅፍርናሆም ተከትለውት ልክ በቃ ሲጨንቃቸው እኔ ስላበላዋችሁ የሚጠፋ መብል ስለበላችሁ ነው ለማይጠፋው እንጀራ ያ እንጀራ ምንድነው? እኔ ነኝ፣ ስጋዬ ነው እውነተኛ እንጀራ፣ ደሜ ነው እውነተኛ መጠጥ ሲዘገነናቸው ህዝቡ ሐዋርያቱም አብረው እንደ ህዝቡ ነው የዘገነናቸው። ያ ንግግር ምን አላቸው? እናንተስ ወደ ኋላ ልትመለሱ ትወዳላችሁ? ጴጥሮስ ምን አለ? ካንተ ወዴት እንሄዳለን? አንተ የህይወት ቃል አለ አለው። ወዴት ነው ከሱ ወደ ኋላ የሚሄድ? ወዴትም መሄድ አይቻልም። ከመታወቅ በላይ የሆነ ነው ፍቅሩ። ከመታወቅ በላይ ስፋቱን፣ ርዝመቱን፣ ከፍታውን፣ ጥልቀቱን ለክተን አንጨርሰውም። በጭራሽ ለክተን አንጨርሰውም። ከዚህ ፍቅር ወዴት ይኬዳል? ወዴትም አይኬድም። በጣም ይከብዳል። ሙሴስ ምንድን ነው ያለው? ኦኬ የእስራኤልን ህዝብ ያሁሉ አመት መርቶ በተሳሳተው ስህተት አትገባም ተብሎ ኦኬ ወደዛች ወደ ተስፋይቱ ምድር እንደማይገባ ካወቀ በኋላ እንዴት ነው ብሎ ልክ ኢዮብን ጓደኞቹ ሚስቱ ሰድበህ ሙት እግዚአብሔርን እንዳሉት ኦኬ አናድድም እንደ ያናድዳል። ግን እንደማይገባ በቃ ወደ ከነዓን ምድር ህዝቡን ይዞ እንደማይገባ እንኳን ያወቀ ምንድነው ያለው? ይሽሩን ሆይ በሰማያት ላይ ለረድኤት በደመናት ላይ በታላቅነት እንደሚሄድ እንደ እግዚአብሔር ያለ ማንም የለም አለው። በየትኛውም ሁኔታ እንደ እግዚአብሔር ያለ ማንም የለም። ቢርበን ቢጠማን ብንቸገር ብንወድ ትክክል ባልሆንበት ሰዓት ሲቀጣን እንኳን እግዚአብሔር ትክክል ነው። ሲቀጣን እንኳን ለሆዳችን ልንሸጠው እኛ እኮ እንደ ሰው ስንፈተን ኦኬ ከሰዎች በተለየ መንገድ ሊፈትነን አይፈልግም። ከምንችለው በላይም ደግሞ እንድንፈተን አይተወንም። ደግሞ የሚገርማችሁ በዛው ልክ ከፈተና መውጫ በሩንም አብሮ ያዘጋጅልናል። ከዚህ ጌታ ወዴት ነው የምንሄደው? ወዴትም አይኬድ። ምንስ ልናተርፍ? መጨረሻችንን ኮኖ በቃ በጣም ልንጠነቀቅለት የሚገባው የካሳ አምላክ ኮኖ ብንቸገር ይሰጠናል። በቃ ጌታ መልካም ነው። ይችላል። ኢዮብ ያ ሁሉ መከራ ደረሰበት። ምናልባት የኢዮብ አይነት ትዕግስት ይስጣችሁ። ብዙ ሰው የኢዮብን መጨረሻ ሲናገር ሰምቼው አላውቅም። እንደ ኢዮብ አይነት ትዕግስት ይኑርህ የሚል ንግግር ብቻ ነው። ምዕራፍ 1 እና 42ን እዩት። የመጀመሪያውና የመጨረሻውን ምዕራፍ እዩት። ያጣቸው 7 ወንዶችና 3 ሴቶች ልጆች ናቸው። መጨረሻ ላይም ጌታ በ7 እና በ3 ሴቶች ልጆች ባረከው። እንደው ምን ይላል? በሀገሩ እንደ ኢዮብ ሴት ልጆች ውብ አልነበረም ይላል። እንደገና 12000 በጎች ነበረ ያጣው፣ 6000 ግመሎች፣ 1000 በሬዎች፣ 1000 እንስት አህዮች። ተመሳሳይ ቁጥር ካሳ ይሰጠዋል። ልጆቹ ደግሞ እንደውም ከበፊቱ የበለጠ እንደ ኢዮብ አይነት ውብ ሴት ልጆች በሀገሩ ላይ አልነበሩም ይላል። በየትኛውም ሁኔታ
አይተውም። ኢየሱስ አይተውም። በጭራሽ ልንተወው አንችልም። የወጣ ነው ከህብረቱ ነው። የወጣ ነው መጥቶ ከሚወስዳት ሙሽራው ነው። አንድ ነገር ልጨምርላችሁ። ስለ ቤተ ክርስቲያን እግዚአብሔር ቃል ሲናገር ምን ይላል መሰላችሁ? መዝሙረ ዳዊት ላይ ወንድሞች በህብረት ቢቀመጡ እነሆ መልካም ነውና እነሆም ያማረ ነው፣ ከራስ እስከ ጢም እንደሚደርስ እስከ አሮን ጢም በልብሱም መደረቢያ እስከሚወርድ ሽቶ ነው ይላል። የቤተ ክርስቲያን ራስ ማን ነው? ኢየሱስ። ቁጥር 2 133 መዝሙር 133 ቁጥር 2ን ከቻላችሁ ፖስት አድርጉልኝ። ቁጥር 133 መዝሙረ ዳዊት ምዕራፍ 133 ቁጥር 2 ምዕራፍ 133 ቁጥር 2 ከራስ እስከ ጢም። እንግዲህ ጌታ ኢየሱስ ክርስቶስ ከሞት ከተነሳ በኋላ በትንሣኤ የቤተ ክርስቲያን ራስ ሆኖ እኛ ደግሞ እንደ አካል እንድንገጠም ሆኗል አይደል? ከራስ እስከ ጢም ይልና እስከ ልብስ መደረቢያ ይላል። ራስ የሚለው ኢየሱስን ነው። ከራስ የሚወርድ ነገር ነው ሌላ አካልን የሚይዘው። ከዚህ ስር ከወጣ ወዳጄ አለቀልክ። ከራስ እስከ ጢም እስከ አሮን ጢም በልብሱ መደረቢያ እስከሚወርድ ይሄ የሚፈሰው ዘይት፣ የሚፈሰው ነገር፣ የሚፈሰው ሽቶ፣ የሚፈሰው መዓዛ ከራስህ ጀምሮ እስከ ልብስ መደረቢያ ነው የሚወርደው። ከኢየሱስ ያልጀመረ በኢየሱስ ስር ያልሆነ ነገር ትክክል አይደለም። በብዙ ተደራራቢ ስር ካለክ ትክክለኛ ቦታ አይደለም። ስለዚህ በየትኛውም ሁኔታ ብንፈተን፣ በረሃብ ብንፈተን፣ በችግር እንደ እግዚአብሔር ያለ ማንም የለም። ለኛ ያለው ፍቅሩ ስፋቱ፣ ርዝመቱ፣ ከፍታው፣ ጥልቀቱ ከመታወቅ በላይ ነው። ያንን ፍቅር ለማወቅ ነው ትጉ የሚለው እግዚአብሔር ቃል እንጂ ሰው እንዴት ወደ ጥፋት ይሄዳል? ጌታ ይርዳን። ሁላችንም እስከ መጨረሻው የጸና ይድናል እንደሚለው መንፈስ ቅዱስ በምንጸናበት ጸጋ ይባርከን። ተባረኩ ወገኖች። ኤርሚ እስኪመለስ ሰው ካለ ገስት ላይ መናገር የሚፈልግ እንቀጥል። እሺ መርሲዬ፣ አንድ አጭር ነገር ቢኒ ይቀጥል። ተባረክ፣ ጌታ ይባርክሽ ስላሳየሽን እውነት ጌታ ይባርክሽ። ቅድም ኤርሚ እያነሳው ከነበረ ጋር ተያይዞ አንድ ሁለት ነገር በንጽጽር እንድናይ ፈልጌ በሱ ላይ ሀሳብ ልስጥ ብዬ ነው። እና አንዳንድ ጊዜ እንደነዚህ አይነት ሰዎች ምክንያት የሚያደርጉት አሁን በእግዚአብሔር ቤት ያሉትን አገልጋዮችን፣ መሪዎቻቸውን ወይም ደግሞ እንደዚህ እንደ ኤርሚ ያሉ በቃ እንደዚህ ለእውነት የጨከኑ እነሱ ላይ እጅ መጠቆም ወይም ደግሞ እነሱ ላይ የሌለ ስም መስጠት ነው የሚያደርጉት እንጂ ራሳቸው ስለሰሩት ክፋት ወይም አለመታዘዝ ወይም አመፅና ነውረኝነት አይመለከቱም። መጽሐፍ እንደነዚህ ላሉ ሰዎች ምን ይላል? ብዙ ጊዜ መጽሐፍ ቅዱስን የምናነብ እናስተውላለን። በዚህ ሁኔታ ላይ ማለት መጽሐፍ ቅዱስ ራሱ በንጽጽር የሚያስቀምጣቸው ሁለት ነገሮች አሉ አይደል? በጣም ብዙ ናቸው። ለምሳሌ ጽድቅን ከኃጢአት ጋር በንጽጽር ይቀመጣል መጽሐፍ ቅዱስ ላይ። ሰማይና ምድር እንደዚሁ በንጽጽር ይቀመጣል። የተለያዩ ነገሮች ፊተኛው እና ኋለኛው እያለ በንጽጽር ያስቀምጣል። ባሪያ እያለ ደግሞ ከልጅ ጋር በንጽጽር ያስቀምጣል። ሌላም አስተዋይ ከነውረኛ ጋር በንጽጽር ያስቀምጠዋል። በጎ ከክፋት ጋር በንጽጽር ያስቀምጠዋል። እምነትን ከፍርሃት ጋር እያለ በተለያየ አውዶች የተቀመጡ ንጽጽሮች አሉ። አሁን ግን ከተነገረው ኤርሚ ካነሳው ሀሳብ ጋር ተያይዘን አንድም ነገር በመጽሐፍ ቅዱስ አስደግፌ ልናገር። ምን ይላል መጽሐፈ
ምሳሌ 2 ላይ አንድ ቃል አለ። ምሳሌ 17 ቁጥር 2 ላይ እንዲህ የሚል ቃል አለ። ምናልባት የምትችሉ ሰዎች ብትፖስቱት እዚህ ያሉ ሰዎች ሁሉ ማየት እንዲችሉ፣ ለምን በማየት የሚገባ ነገር ስላለ ማለት ነው። እና ብትፖስቱት እዚህ ኮመንት ላይ ማለት ነው። ምሳሌ 17 ቁጥር 2 አስተዋይ ባሪያ ይለዋል። አስተዋይ ምንድነው? አስተዋይ የሆነው ባሪያ ነው። አስተዋይ ባሪያ ነውረኛውን ልጅ ይገዛል ይላል። አስተዋይ ብሎ ባሪያ አለው። ምሳሌያዊ አነጋገር ነው። ቅኔያዊ አነጋገር ነው። ትምህርታዊ አነጋገር ነው። እና አስተዋይ ሆኖ ባሪያ ነው። አያችሁ፣ ነውረኛ ሆኖ ደግሞ ልጅ ነው። ስለዚህ ልጅ ተብሎ ነውረኛ አለ፣ ባሪያ ተብሎ ደግሞ አስተዋይ አለ ይለናል መጽሐፍ ቅዱስ። ለምንድን ነው እዚህ ጋር በንጽጽር የተቀመጠው? እቤት ውስጥ ቁጭ ብለው ልጅ ተብለው ግን ነውረኞች አሉ። አሁን ስማቸው ባይጠቀስም ቪዲዮቸው የታየላቸው ማለት ነው። ልጅ ይመስላሉ፣ ግን ምንድን ናቸው? መጽሐፉ ሲናገር ነውረኛ ይላቸዋል። ልጅ ናቸው፣ ልጅ ነኝ ብለዋል። ያለ ፍሬ ነው ያሉት፣ ያለ መልካም ስራ ነው ያሉት፣ ያለ በጎ ስራ ነው ያሉት። ግን ምንድን ናቸው? ልጅ ተብለው ምንድን ናቸው? ነውረኛ ናቸው። ደግሞ ሌላስ በሌላስ አቅጣጫው ስታዩት ባሪያ ሆኖ ደግሞ ምን አለ ይላል? አስተዋይ ይላል። እና በኋላ ላይ የዚህን ክፍል ሀሳብ ስታዩት ይኸው ጌታ ያባርካችሁ፣ ብዙዎች ፖስት እያደረጉት ነው። ስታዩት ስታነቡት የሚገባ ነገር ስላለ የልጁን ምን ይወርሳል ይላል? ርስቱን ይካፈላል። ማን? ያ ባሪያ አስተዋይ ማለት ነው። አያችሁ፣ ባሪያ ሆኖ አስተውሎታል። ማንን ነው ያስተዋለው? ልጅ ሆኖ ነውረኛ የሆነውን። ስለዚህ አስተውሎ እዛ ጋር ባሪያ ነው ግን አስተውሏል። ይሄ ልጅ በምን ልናመጣው እንችላለን? እነዚህን ሰዎች በምን ልናጠምዳቸው እንችላለን ይላሉ ባሪያዎች እያስተዋሉ ቁጭ ብለው። እንዲያስተውል የተገባው ግን ልጅ የተባለው ነበር። ልጅ የተባለው እንዲያስተውል ይገባ ነበር። አያስተውሉም። እና አሁን ለዚህ ነውረኝነታቸው የሚጠቁሙት ሰው አለ። ኤርሚን ያሳገደኝ ይላል። አሁን ከሆነ ጊዜ በኋላ ይመጡና ፓስተሩ ነው፣ ሽማግሌው ነው፣ ከኔ ጋር የግል ጥላቻ ስላለው ነውረኛነቱን አይደለም የሚነግረን። አያችሁ፣ ነውረኛነቱን አይደለም ሊነግሩን የሚፈልጉት። ከዛ የሚጠቁሙት ሰው ይመጣል። ለምን? ባሪያ ሆኖ አስተዋዩ ገንዘብ አድርጓቸዋል፣ ርስታቸውን ወስደዋል። ና እንሰጥሃለን። ቅድም ኤርሚ ሲናገር ነበረ በግልጽ አንዲት ሴት ከዲሲ ከአሜሪካን እንዲህ ያለ ብር እንስጥህ ተመለሰ ወደ ኦርቶዶክስ ስትላ ነበር። በእሷ ቤት እሷ ምንድነች ማለት ነው? ባሪያ ምንድናት? አስተዋይ ናት። ስለዚህ ኤርሚ በገንዘብ ሊታለልላት መስሏት፣ ኤርሚ ደግሞ ልጅ ተብሎ ነውረኛ እንዲባል ለምን በገንዘቧን አይቶ ከዛ ኦርቶዶክስን እንደገና እንዲቀላቀል ጥሎት የመጣውን ውሻ ወደ ጥፋቱ እንዳይመለስ አድርጎ ሰርቶት የመጣውን ገብቶት የመጣውን እንግዲህ ምን ልታደርግ? አታላ ልትወስድ ወይም ደግሞ አማለው ሊወስዱ። እነዚህ ባሪያ ምንድን ናቸው? ያስተውላሉ። የሚያስተውሉት ነውረኛ ልጅን ሲያዩ ነው። ነውረኛ ልጅን ሲያዩ ቁጭ ብለው ያስባሉ፣ ማትስ ይሰራሉ። እንዴት ነው ልናመጣቸው የምንችለው? እንዴት ነው ፖለቲካ ልንሰራባቸው የምንችለው እያሉ ምን ይላሉ? ያስተውላሉ። ስለዚህ የእነሱ ምን ይሆናሉ ማለት ነው? ገንዘብ ይሆናሉ ማለት ነው። እግዚአብሔር ከዚህ ይጠብቃችሁ። እግዚአብሔር ከዚህ ይጠብቃችሁ። ከዚህ ከ17ኛው ምዕራፍ ቀጥሎ 2 ምዕራፍ ዘለል ብሎ ደግሞ ምን ይላል? ቁጥር ምዕራፍ 19 ላይ ይህን ተናግሬ ጨርሳለሁ። ምዕራፍ 19 ቁጥር 26 ላይ አሁንም ከቻላችሁ ይህንን ፖስት አድርጉ። ምሳሌ ምዕራፍ 19 ቁጥር 26 ላይ አባቱን የሚያስከፋ ምን አለ? አባቱን የሚያስከፋ እናቱንም የሚያሳድድ የሚያሳፍርና ጎስቋላ ምንድን ነው ይለዋል? ልጅ ይለዋል። አያችሁ፣ ያው ምሳሌ ስታነቡት እያንዳንዱን ቁጥር በጥንቃቄ ማንበብ ይኖርብናል። ምክንያቱም አንድ ቁጥር ላይ በጣም ብዙ መልእክት አለ። አንድ ምዕራፍ ሙሉ
የአንድ መልእክት ይዘት አይደለም ያለው። አንድ ቁጥሩ የተለየ መልእክት አለው፣ ሌላ ቁጥሩን የተለየ መልእክት አለው። እሱን ልናገር አይደለም። በዋናነት ግን እዚህ ጋር ምሳሌ 19:26 ላይ አባቱን የሚያስከፋ አባቱ ማን ነው? እንደው በምድራዊ ውሰዱት፣ ኦኬ የስጋም አባት በሉት። ከዛ እናንተ እኛ መንፈሳዊያንን ደግሞ ዝም ብለን አይደለማ መጽሐፍ ቅዱስ የምናነባው አንደርስታንዲንግ የምናደርገው አለ ከመጽሐፍ ቅዱስ። ስለዚህ አባቱን የሚያስከፋ እናቱንም የሚያሳድድ የሚያሳፍርና ጎስቋላ ምንድነው ልጅ ነው ይላል። በፊዚካሊ እንኳን ማለት ነው። ግን በመንፈሳዊ ዓለም ስትመጡ ይኸው አባቱን የሚያስከፋ ማለት ይሄ ቤተ እግዚአብሔርን ማለት ነው፣ ሌላ ነገር አይደለም። ኢየሱስን ማለት ነው፣ ሌላ ነገር አይደለም። መንፈስ ቅዱስን ማለት አይደለም፣ መንፈስ ቅዱስን ማለት ነው፣ ሌላ ነገር አይደለም። ምንም የሚያስከፋ እናቱን የተባለው ማለት ነው። በቤተ ክርስቲያን እናት ማለት ታውቃላችሁ አይደለ? ጌታ ኢየሱስ ክርስቶስ ቤተክርስቲያንን እንደወደዳት ባል ሚስቱን ይውደዳት ብሎም ቤተክርስቲያንን በሴት ይመስላታል ብዙ ጊዜ ማለት ነው። ሁሉም ቦታ ቤተክርስቲያን ስናይ ሴት ማለት ሳይሆን ነገር ግን በሴት ይመስላታል። ስለዚህ እናት የምትባለው ደግሞ ቤተክርስቲያን ናት። እናቱን ምን የሚል የሚያሳፍር ይሄ ልጅ ምንድነው? ጎስቋላ ልጅ ነው ይላል። ስለዚህ እንደነዚህ ያሉ ሰዎች አሉ። አሁንም ኤርሚም ጥሪ አድርጓል። እዚህም ካላችሁ አታመቻምቹ፣ ሂዱ ወይም ተለዩ ወይም ተመለሱ ወይም ተቀደሱ እንጂ አታመቻምቹ። ስለዚህ ለሰራኸው ነውረኝነት ወይ እንትና አትበል፣ ወይ እኔ ነው ማለት ያለብህ፣ ወይ እኔ ነው ማለት ያለባችሁ፣ ወይ እኔ ማለት ያለብኝ እንጂ ለሰራሁት ነውረኝነት ለተላለፈብኝ ቅጣት የምጠቁመው አካል የለም። የምጠቁምበት ወንድምናት እህት ምናምን የለም። በቃ ነውረኝነት ከራስህ ጋር ስለተያያዘ ራስህ ስላመጣው ነውረኝነትን ተው ተብለህ ጊዜ ተሰጥቶ በተሰጠህ ጊዜ አልጠቀምም ብለህ ይባስ ብለህ ፖለቲካ ልትሰራ ስትንበረከክ፣ ስትደፋ፣ ስትሰግድ ለታይታ እሱንም ለታይታ ለቪዲዮ ታደርጎ በማይታወቅበት ባይገርማችሁ የጾሙ ፍቺ ቀን እንደዚህ ስራ ቦታ ላይ አሉ ኦርቶዶክስ ወንድሞች ምናምን። ከዛ እንሰባሰባለን እና ጾም እንፍታ ምናምን ተባብለው ልንበላ እንሄዳለን እና እዛ ቦታ ላይ ወሰዳችሁት አይደለ ምናምን ስንለው ማን አልሰማም እንዴ አላየም እንዴ ይኸው እየሰገደ ምናምን ብዬ ቪዲዮን ሳሳይ ቪዲዮን አይቶ ኦርቶዶክስ ነው ጓደኛዬ ባልወለ ይሄን ልካችሁብን ነው አላለም። ይሄን ልካችሁብን ነው እንደዚህ አይነት እኔ ኦርቶዶክስ እንዲህ የሚያስመስል እንደዚህ ቪዲዮ እያየ የሚሰግድ ኦርቶዶክስ እኔ ገጥሞኝም አይቼ ባላቅም ይሄን ልካችሁብን ነው ውሰዱልና ጌታ ምስክሬን የሳቅኩት ሳቅ እዛ ቦታ ማለት እውነትም ለታይታ ነው እዛ ጋር እያደረገ ያለው። ግን ለታይታ ብሎ እኛ ግን ለታይታ ብለን አንወስደውም። ለታይታ ብለን አንወስደውም። ሊሰራ ያሰባትን ፖለቲካ መስራት እንዳይችል አድርገን ያው እየተነገረው ነው ያለው እና እንኳን መጀመሪያ እንኳን ቤተክርስቲያኑ አባል ከሆነበት ቤተክርስቲያን እንኳን መግለጫ ወጣበት። ከዛ በኋላ ደግሞ ያው የቀረውን ስራ ሌላውን መጠበቅ ስለሚገባ የቀረውን ደግሞ ቅድም ኤርሚ እንዳለው እስኪ ከየት ቤተክርስቲያን ነው መነሻው መዳረሻው የት ነበር? የ3 ዓመት ብቻ ቆይታ ያለው ቤተክርስቲያን ውስጥ እስከዛ በፊት ምን ያደርገዋል? ተምሯል? የደህንነት ትምህርት የሚለውን እውነት ነው። እሱን ማንሳት ያስፈልጋል። እና ምን ልላችሁ ነው በቤቱም ውስጥ ሆነው አስመሳይ የሆኑ ምን አሉ ልጅ ሆነው ነውረኞች አሉ። አስተውሉ። ባሪያ ሆኖ ደግሞ አስተዋይ አለ እና እንጠበቅ ከእንዲህ አይነት ሁኔታ። በነውራችን በተጠየቅንበት ጊዜ ግን ወይ እንትና አትበሉ፣ ወይኔ ይበሉ። ወደ ራስ ወደ እንትና ምናምን የምትጠቁመው ነገር አሁን ስትታገድ ጠብቀህ እንትናን ያሳገደኝ እንትና ገፉኝ እንዳትል። የራስህ ነውረኝነት ላይ እዛ ላይ ስራ እንድትመለስ እዛ ላይ ስራ የምትመለስ ከሆነ ነውረኝነት ላይ ስራ። ይህን ለማለት ነው። ሜርስዬ ካበዛው ይቅርታ። ተባረኩ።